ልክ ነህ እቀበልሃለሁ። አሁን ሐዋርያት ሥራ ምዕራፍ 27 ላይ ሄድልኝ። እሺ ሄድ አገኘኸው? አዎ 23ን ሂድ ቁጥር 23 ድምፅን ከፍ አድርጋ አንብብልኝ ለሁላችንም እንድንሰማው። እሺ አሁን አንብብልኝ። የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህ ሌሊት በአጠገቤ ቆሞ ነበርና። ማን የተናገረው ይሄንን? በቃ ማን የተናገረው? ቅዱስ ጳውሎስ። ስለዚህ ቅዱስ ጳውሎስ የማመልከው የእግዚአብሔር መልአክ ይላል። ትክክል ነው አይደለም? ትክክል አይደለም። ስለዚህ ቤተናታኒምም ቅዱስ ጳውሎስም ተሳስተዋል። አይ ሳይሆን ተሳስተዋልም ልክ ናቸውም ለማለት በደንብ ማየትና እንትኑን ለምን ቤተናታኒምን ቆይ ኢየሱስ ጸጋ ቤተናታኒምን ተሳስተዋል ካልክ ቅዱስ ጳውሎስ የተናገረውን የተናገርኩት ቅዱስ ጳውሎስ አልተሳሳተም ለምንድን ነው ማንለው? አይ ይሄንን ቃል አሁን ያየሁት እንደዚህ እንዳየሁት ልፈርድ አልችልም። አይደለም እኔ ላይ እኮ እንዴ ተው እንጂ ቤተናታኒም ስናገር ልክ አይደለም ብለሃል። እኔ ቃሉን አልለወጥኩም። እኔ የተናገርኩትን ቃል መጽሐፍ ቅዱሳዊ ማስረጃ ሰጠው። ለእኔ የሰራው ያንተ ንግግር ለቅዱስ ጳውሎስ ለምንድን ነው የማይሰራው? እኮ አሁን እኮ ቅዱስ ጳውሎስ ልክ ነው። አሁን ይቅርታ እዚህ ጋር ቅዱስ ጳውሎስ ልክ ከሆነ አይደለም ኢየሱስ ጸጋ ቅዱስ ጳውሎስ ልክ ከሆነ ቤተናታኒም ልክ ማይሆንበት ምክንያት ምንድን ነው? እኔ ቃሉን አልቀየርኩም ራሱን ነው ቅዱስ ጳውሎስ እዛ በመጽሐፍ ቅዱስ ተናገረ። እኔ እዚህ ሆኜ በቃል ተናገርኩ፣ በቲክቶክ ሆኜ። ልዩነታችን ይሄ ነው። እኔ ስህተት ሆኜ ቅዱስ ጳውሎስ ልክ የሚሆንበትን ምክንያት ስጠኝ። እሺ ልንገርህ። እንዲህ የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህ ሌሊት በአጠገቤ ቆሞ ነበርና። ይሄንን ማለቱ ጳውሎስ ልክ ነው። ቤተናታኒምም ይሄንን ቢል ልክ ነው። ግን እኔ አይደለም አሁን እኔ እናንተ እዚህ ጋር ልናቆም ነው። ኢየሱስ ጸጋ ለምን መሰለ እኔ ወንድሜ ልምከርህ፣ እንደ ወንድም ልምከርክ። እንግዳ ሊሆን ይችላል ለመጽሐፍ ቅዱሱ ነገ አንተን ብታመጣልኝ እኮ ድንገት የዘነጋሁት ያላነበብኩት የመጽሐፍ ቅዱስ ክፍል መጥቶ ልረዳው ሊየው ልል እችላለሁ። እሱ ያግባባል እናንተን። አንዴ ልክ አይደለም አንዴ ልክ ነህ ግን አንልም። ምክንያቱም አሁን መጽሐፍ ቅዱስ ስለሆነ ቅዱስ ጳውሎስን ደፍሮ ቆይ ቅዱስ ጳውሎስ ልክ አይደለም ያልኩት እኔ ሐሳብ አይደለም ያልኩት መጀመሪያ የማመልከው መልአክ ያለ መስሎኝ ነው። ልክ አይደለም። ቆይ አንዴ ግድ አይደለም አየኸው። እኔ ልለ የፈለግኩት አሁን መሰረታዊ ሐሳቤ ጋር ልምጣ። ይሄንን መጽሐፍ መርምር እሺ። በአንተ አባቶችን ቤተክርስቲያንህም ዓለም ላይ ባለው መጽሐፍ ቅዱስ ትርጓሜ ፈልግና ምን ማለት እንደሆነ እንድትረዳው ስለምፈልግ ነው። አሁን አንተ የከበደክ የማመልከው ስላለ ነው። ተሳሳትኩ አልተሳሳትኩም? ኢየሱስ ጸጋ አንሳልኝ። የማመልከው ስላለ ነው የከበደክ። ልክ ነኝ አይደለም? ምክንያቱም አምልኮ ለእግዚአብሔር ብቻ ስለሆነ ያይ አይደለም። የማመልከው የእግዚአብሔር መልአክ ማለቱን በደንብ አላየሁትም። የማመልከው መልአክ ያለ መስሎኝ ነው ልክ አይደለም ያልኩት። እሺ የማመልከው የእግዚአብሔር መልአክ አለ። ልክ ነው ቅዱስ ጳውሎስ? አዎ ልክ ነው። እኔ ስናገር ለምንድን ነው ልክ ያልሆነው? አረ ልክ ነው። እኔ መጀመሪያ የማመልከው መልአክ ያለ መስሎኝ ነው። ቤተናታኒም በጣም ጥሩ። መላእክቶች ይመለካሉ? አይመለኩም። ታዲያ ቅዱስ ጳውሎስም እኔም እያልኩ ነው። እንዴት ነው ልክ ምን ነው? እንዴ የሚያመልከው የእግዚአብሔር መልአክ እኮ ነው የሚለው እዚህ ጋር። የማመልከው ማነው? ፊደል ቆይ መጽሐፍ ቅዱስን ወይ በቪዲዮ ግለጥ። ማነው የሚለው? የማመልከው በእርሱ የማመልከው የእግዚአብሔር መልአክ በዚህ ላይ አጠገቤ ቆሞ ነበር። የማመልከው ነው የሚለው። ይኸው የእርሱ የምሆን ደግሞ የማመልከው እና ምን ማለት ነው? ማኮ ነው የሚለው። ይኸው አብራት ቀለም አድርግባት። የማመልከው እኮ ነው የሚለው። ምን ማለት ነው የማመልከው ማለት? እኔ ለምሳሌ የማመልከው እግዚአብሔርን ነው ብል ምን ማለት ነው? አምልኮቴ እግዚአብሔርን ነው ማለት ነው አይደለ? ቅዱስ ጳውሎስ እየተናገረ ያለው የማመልከው የእግዚአብሔር መልአክ ነው ያለው መጽሐፍ ቅዱስ ቀጥታ የተቀመጠችው ነው። የሚያመልከው መልአኩን ነው እግዚአብሔርን ነው።
እንዴ እሱንማ ቅዱስ ጳውሎስን ጠይቅ። እኔ ላይ እንደተናገርክ ቅዱስ ጳውሎስን ጠይቅልኝ። አሁን አንተ ጳውሎስም እኮ ልክ ነው እያለ ያለው እኮ የማመልከው የእግዚአብሔር መልአክ፣ እግዚአብሔርን የሚያመልከው የእግዚአብሔር መልአክ የሚያመልከው አይልም። ኧረ የእሱ ጸጋ። ኧረ ቆይ ወንድም አለም ቆይ ፊደል አናጣም። የሚያመልከው አይልም። አይደለም የሚያመልከው። እሺ ቶሚ እየቀጠልሽ አይ ቀጥሉ። እሱ ይቀጥሉ። ግን ድርቅና በዛ ብያለሁ። አሁን እሱ በጣም መምህር ይጨርሱና ያቆም። አይ ደረቅ ስለሆነ ነው ልጅ የመጨረሻ ሐሳብ ነው። ኧረ እሳቸው ይቀጥላሉ። በጣም ያው እርሱ የማመልከው ነው የሚለው የሚያመልከው ነው የሚለው በቃ የመጨረሻ ብዙ ሰው እያየ ነው። ኦልሞስት 90 ሰው ቁጭ ብሎ እየተመለከተ ነው። የማመልከው ነው የሚልክ የሚያመልከው ነው የሚለው ሚውት ነው። የሱ ጸጋ ማን ነው የሚለው የማመልከው የእግዚአብሔር መልአክ። እሺ እኔ አንድ ነገር ላሳየክ እዛ ጋር የማመልከው ገብርኤል ነው። እኔ አሁን እዚህ ጋር ገብርኤልን አስገባው። የእግዚአብሔር መልአክ አንዱ የሆነው ገብርኤል ስለሆነ ገብርኤልን አስገባውልክ እሱ ጋር የማመልከው ገብርኤል በዚህ ሌሊት በአጠገቤ ቆሞ ነበርና ሲል ቅዱስ ጳውሎስ ልክ ነው አይደለም? ልክ ነው። መልአክ ይመለካል ወይ ነው የኔ ጥያቄው። እሺ እኔ ደግሞ ላብራራው። እዚህ ጋር የማመልከው የእግዚአብሔር መልአክ ለምሳሌ ቆይ አንዴ የማመልከው የእግዚአብሔር መልአክ ሲል እሱ መልአኩን አይደለም የሚያመልከው እግዚአብሔርን ነው የሚያመልከው። መልአኩ ደግሞ የእግዚአብሔር ነው። የማመልከው የእግዚአብሔር መልአክ የእሱ ጸጋ። እባክህ እኔ ትርጓሜውን አልገባውም። ይኸውልህ እኔ አሁን ላስረዳ የፈለኩበትን መሰረታዊ ሐሳብ ልመክር ነው ወንድሜ፣ እንደ አንድ ወንድም። እኔ ማብራሪያ ትርጓሜ አልሰጠውም። ጥሬ መጽሐፍ ቅዱስ ቃሉን አንስቼ እንዲመችል ብዬ እኔ ተናገርኩት። ልክ አይደለም አልከኝ። አምልኮ ለእግዚአብሔር ብቻ ነው ብለን ተማመንን መጀመሪያ። እኔ ስናገረው ልክ ያልሆንኩት ቅዱስ ጳውሎስ አሁን መጽሐፉ እያለ ያለውና አንተ እየሰካካ ያለው ፊደል ቦታ እያቀያየርክ ነው። የማመልከው የእግዚአብሔር መልአክ ነው ያለው እሱ። እኔና የእግዚአብሔርን የሚያመልከው መልአክ አላለም። የማመልከው የእግዚአብሔር መልአክ ነው ያለው። ቃል በቃል ይሄው እያሳየህን ያለው እሱን ነው። ስለዚህ እኮ ታዲያ አሁን መልአክን ያመልካል ነው። ቆይ አምልኮ ለእግዚአብሔር ብቻ ከሆነ እኔ ተሳሳል ተብዬ ከተነገረልኝ ቤተናታኔም ቅዱስ ጳውሎስ መጽሐፍ ቅዱስ ላይ ተናግሮታል። ቤተናታኔም ስህተት የሚሆንበት ቅዱስ ጳውሎስ ልክ የሚሆንበት ግራውንድ የለም። በኋላ መልሰ እሱም ልክ ነው አንተም ልክ ነው። ምክንያቱም የከበደ ቅዱስ ጳውሎስ ስለተናገረው መጽሐፍ ቅዱስ ላይ ስላገኘው። ለምን ሲባል ከማመልከው ከሚለው ቃል ይልቅ ቅዱስ ጳውሎስን መሞገት ስለከበደክ ተሳሳትኩ። አዎ በጣም ስህተት ነው። እኔ ደግሞ ስህተት ምክንያት ልንገሩት። እኔ መጀመሪያ እዚህ ጋር የእግዚአብሔር የሚለውን ስቼ መልአክ የሚለውን ስላነበር የማመልከው መልአክ ያለ መስሎኝ ልክ አይደለም ብዬ ነበረ። ግን ሳየው የእግዚአብሔር መልአክ ነው የሚለው። እሱ የሚያመልከው እዚህ ጋር በግልጽ እንደጻፈው የሚያመልከው እግዚአብሔርን ነው። መልአኩ ደግሞ የእግዚአብሔር ነው አይደለም። ቆይ ይኸውልህ ስርዓተ ነጥብ ስለሌለ አይደለም። ይኸውልህ አንድ በአንድ እኔ የእርሱ የምሆንና አንድ ሀሳብ አይደለም ነው የእሱ እየመለስክልኝ አንድ ሀሳብ ነው አይደል? የእርሱ የምሆንና አንድ ደግሞ ማለት ጨመረበት የማመልከው የእግዚአብሔር መልአክና የማመልከው መልአክ። አሁን እኮ መልአኩ የእግዚአብሔር መሆኑን ነው እንጂ ያጠየቀክ አንተ ያስገባው ጋር ምንም ልዩነት የለም። የማመልከው መልአክን አድርግ፣ ቀጥታ አድርግ፣ ችግር የለውም። መልአክ ይመለካል አይመለክም አላለም። በፍጹም መጽሐፉ መልስልኝ። መልአክ ይመለካል አይመለክም? በፍጹም አይመለክም። በጣም ጥሩ። ቆይ የእግዚአብሔር መልአክ ይመለካል አይመለክም? በፍጹም አይመለክም። ይኸው የማመልከው የእግዚአብሔር መልአክ አለ። ለምንድን ነው ይሄንን መጠየቅ ያልፈለግከው? ቆይ ይሄንኛው ቃል እንደው በእግዚአብሔር ይሄንኛው ቃል እንደው በእግዚአብሔር እያለ ያለው የማመልከው የእግዚአብሔር መልአክ ነው ወይንስ የማመልከው መልአክ ነው እያለ ያለው? አንብበው እስቲ አንተ። እኔ አልመልስልህም። ይኸው 80ውን ሰው አይመልስልህም። አንብበው። ራስህ ለጠየቅከው ጥያቄ ራስህ አንብብ። መጽሐፍ አንብብ። እሺ እንዲህ ይላል። እሺ የእርሱ የምሆንና ደግሞ የማመልከው የእርሱ የምሆንና አንብበው። እያነበብኩ እኮ ነው። አትመልስ፣ ቀጥል። እሺ የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚያች ሌሊት በአጠገቤ ቆሞ ነበርና እርሱ ጳውሎስ ሆይ አትፍራ እያለ ይቀጥላል። እና ታዲያ አሁን የጠየቅከው ጥያቄና አሁን አንተ ያነበብከው መልስ አይደለም?
እንዴ እያለ ያለው ታዲያ የማመልከው የእግዚአብሔር መልአክ እያለ እየተጻፈ እያየን አይነ ስውሮች ነን እያልከን ነው? ምንድን ነው ወንድም አለ? የእርሱ የምሆንና የእርሱ የሚሆነው የመልአኩ ነው እንዴ? ኧረ በቃ እሺ ወንድም አለ። እኔ ልምከር እንደ ወንድም አሁን የከበደ የማመልከው ምትል ልረዳ እኮ አትሊስት እንኳን በዚህ ወንድም አለም እንዴ ልመር አይደል ያልከው? መሰረታዊ ሀሳቤን ላስረዳ ለምን ይህን ጥቅስ እንዳመጣሁልህ። እሺ አሁን ልምጣልህ የሚጠቅም ከሆነ ለህይወት መጽሐፍ ቅዱስ ላይ የሚቀመጡ ቃላቶችን በቀጥታም ሊተረጎሙ ይችላሉ፣ በምስጢራዊ ፍቺም ሊተረጎም ይችላል። አሁን የማመልከው ስላለ በእውነት ቅዱስ ጳውሎስ መልአክ ያመልካል አያመልክም? ምንም ጥያቄ የለውም። ግን ለምን ይሄን ቃል ተጠቀመው ተብሎ ይጠየቃል። ግልጽ ነው። መሰረታዊ ሀሳብ ይሄ ነው። ስለዚህ መጽሐፍ ቅዱስ ላይ የምታገኛቸውን ቃላቶች እዚህ ጋር እንዲህ ነው ብለህ እንደተረጎምከው ሌላ ቦታ ላይም እንዲህ ሊሆን ይችላል እኮ የትርጉሙ ይሄ ነው ብለህ መመልከትንም አእምሮን እንድታሰፋ ነው መልእክቴ። እሺ ባንዴ ወንድማዊ ምክሬን ነው እየሰጠው ያለሁት። እሺ ወንድማዊ ምክሬን ነው አሁን መጽሐፍ ቅዱስ ላይ ምክንያቱም ለምሳሌ ነፍሴን ልሰጣትም ልነሳትም ኃይል አለኝ አለ ክርስቶስ አይደል? ይህቺ ጽዋ ደግሞ ከኔ ተለፍ ይላል። ያቺ ጽዋ የተባለች ሞቱ ናት። ገብታ አሁን ሁለቱ ሀሳብ የሚጋጩ ናቸው። ግን እንዴት አድርገን አስታርቀን እንረዳው? መመልከት ያስፈልጋል። ለምሳሌ ክርስቶስ ተጠማው ይላል አይደለ? አዎ። ተራባ አይልም ይላል። አለቀሰ አይልም ይላል አይደለም? አሁን አይደንቅህም እንዲህ አይነት ቃላት? አዎ በጣም እንደው ማልቀሱ ሻዝኖ ነው በለኝ፣ መራቡን ተርቦ ነው በለኝ። ተጠማው ሲል አሁን ይሄንን ሁሉ ዓለም ላይ ያለውን በዓለም ውጭ ያለውን ውሃታን የፈጠረ አምላክ ተጠማው ሲል አይደንቅም? ለምን አለ ነው ጥያቄው። አይደል? አሁን በቃ የሚደንቅህ ለምን አለ ብለህ ማብራሪያውን ስትረዳው ይደንቅሃል። ልክ በዛ አውዱ ለይህንን ምስጢር እንደምንረዳው ሁሉ መጽሐፍ ላይ የተቀመጡት አንዳንድ ቃላቶች አሻሚ ሊመስሉ የሚችሉ ነገሮችን ስንመለከታቸው ለምን አሁን ቅዱስ ጳውሎስ የእግዚአብሔር አምላኪ ነው፣ ምንም ጥያቄ የለውም። የተገለጠለትም እግዚአብሔር ወልድ ነው ኢየሱስ ክርስቶስ፣ ምንም ጥያቄ የለውም። ግን እዚህ ሐዋርያት ሥራ ላይ ምዕራፍ 27 ማለት ቁጥር 9 ላይ ነው ክርስቶስ የተገለጠለት። ከዛ በኋላ የተጠቀሰ ጥቅስ ነው። ከእግዚአብሔር ሐሳብ እየወጣ ነው ወይ? አይደለም። ለምን ይሄን ጥቅስ ተጠቀማል? ይሄን ቃል ለምን አወጣ ሲባል አለ የተቀመጠ ነገር። እሱም ይረዳ። ሌሎችንም የመጽሐፍ ቅዱስ ክፍሎችን ስትመለከታቸው እንዲያገዘ ይረዳሃል። ስለዚህ መጽሐፍ ቅዱስ ላይ ያሉትን ቃላቶች ስንጠቀማቸው፣ ስንረዳቸው፣ ስንተረጉማቸው አውዱ እንግዳ ሊያደርጉብን ይችላሉ። ስትመለከታቸው ግን እንዴት አድርጌ ልረዳው? ማን ምን ብሎ ተረጎመው? ምንስ ተቀመጠ ተብሎ መረዳት ያስፈልጋል እንጂ አሁን ቅዱስ ጳውሎስ እኮ መልአክ እንደማያመልክ ግልጽ ነው አይደለም? እሱ እኔ ተራ ባሪያው የእሱ ልጅ የሆንኩኝ እኔ ቤተ ናታኔም መልአክ አላመልክም እንድትሰማኝ ማለት ነው። ግን አውዱ ምንድን ነው ተብሎ ሲተረጎም ያለውን ነገር መረዳት ያስፈልጋል። ጥያቄ የሆነብኝን እኔ በአውዱ አስረዱኝ። አሁን ደግሞ ይኸውልህ ሌላ ተጨማሪ ነገር ልስጥህ። ሮሜ 8:34 ብቻ አይደለም ጥያቄ በሐዲስ ኪዳን ክርስቶስ አንተ በምትለው ከመልካ ጋር ጥያቄ መልሱ ማለት አስረዱኝ። እንዳሁኑ አዳምጥ። አዲስ ኪዳን ላይ ክርስቶስን አማላጅ መስሎ የሚታዩ ነገሮች አሁን ሮሜ 8:34 ብቻ አይደለም። እዛ 26 ላይ ከፍ ስትል መንፈስ ቅዱስንም እንደሚያማልድ ያጠቅሳል መጽሐፍ ቅዱሱ። ቨርጂኖችንም መመልከት መልካም ነው። እስካሁን የተረጎሙትን ትንቢተ ኤርምያስ ምዕራፍ 7 ላይ ብትሄድ እግዚአብሔር ማለደ ይላል። አሁን እነዚህን ቃላት ስናገኝ ምን ብለን ነው መረዳት ያለብን? አንድ ሁለተኛ ሮሜ 8:34 ብቻ አይደለም ስለ ክርስቶስ የተነገረው። ለምሳሌ የአዲስ ኪዳን መካከለኛ ይለዋል፣ ጸሎትና ምልጃን አቀረበ ይላል። እሱ ስለ እነርሱ ሊያማልድ ይላል። ከኔ በቀር ወደ አብ ይላል። ከአብ ዘንድ ጠበቃ አለን፣ ስለኛ ሁሉን ይታይ ዘንድ ይላል። ይታይላችኋል ይላል። እግዚአብሔርን ያየ አንድስ እንኳ የለም ይላል። ከአባት ብቻ በቀር የሚያውቅ የለም ይላል። ከኔ አብ ይበልጣል ይላል። ልጁም ራሱን ሁሉ ላስገዛለት ይገዛል ይላል። እውነተኛ አምላክ ብቻ የሆንክ አንተን ይላል። አምላኬ ለምን ተውከኝ አለ በመስቀል ላይ ሆኑ። ወደ አምላኬና ወደ አምላካችሁ አለ ከትንሣኤ በኋላ። የኢየሱስ ክርስቶስ አምላክና አባት ይላል። እነዚህ ሁሉ ጥቅሶች መታያቸው ቀጥታ ከወሰድከው እግዚአብሔር ወልድ አካላዊ ቃል ኢየሱስ ክርስቶስን ከእግዚአብሔር አብ የሚያንስ አድርጎ ልንረዳው እንዳይገባ ጥንቃቄ ያስፈልጋል ነው መልእክቴ። ስለዚህ እኔ ኦርቶዶክስ ሁን አይደለም አሁን ጥያቄ፣ ፕሮቴስታንት ሁን እያልከኝም እንዳልሆነ ተስፋ አደርጋለሁ። እያልኩ ያለሁት መጽሐፍ ቅዱስን ስንረዳው ጥንቃቄ ይፈልጋል። አንደኛ የእግዚአብሔር ሐሳብ ነው።
አንደኛ የእግዚአብሔር ሐሳብ ነው። አንድ የፊክሽን የጻፈ ስነ ልቦለድን የጻፈ ወይንም ለየት ያለ ጽሑፍን የጻፈ ሰውን እንኳን የመጽሐፍ ዳሰሳ ተብሎ እኮ ጥናት ይደረጋሉ። ስኮላሮች ምሁራኖች ቁጭ ብሎ ይወያያሉ። ምን ልትል ፈልገን ይሄን ሳነበው አብስትራክት የሆነ ስዕል ሲሳል ሁሉም የራሱን የሆነ ትንታኔ ይሰጣል፣ መላምት ይሰጣል፣ መረዳት ያስቀምጣል። ይመጣና ባለሙያው ይሄ ነው፣ ይሄ ማለት እንደዚህ ነው፣ መልካም እናንተ የተረዳችሁት ግን ይሄን እንዲህ ልገልጽ ነው ብሎ ማሰሪያ ይሰጣቸዋል። እንደዛ አድርገን መረዳት መቻል አለብን። መጽሐፍ ቅዱሳዊ ማስረጃ ለዚህ ሐሳቤና ልጠቅልል። የሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያ ጃንደረባ ባኮስ የትንቢተ ኢሳይያስን መጽሐፍ ኢየሱስ ክርስቶስ የተጻፈውን እያነበበ ሲሄድ ግራ እንደተጋባው መጽሐፍ ቅዱስ ያስረዳናል። ከዛስ የእግዚአብሔር መንፈስ ፊልጶስን ላከው። ወደዚህ ጃንደረባ ምን ብሎ ጠየቀው? በእውኑ የምታነበውን ታስተውላለህን አለው። ስለማን ነው ንገረኝ አለው። አስረዳው። ትንቢተ ኢሳይያስን ተነተነለት፣ ገለጠለት። በኋላ ሲያውቅ ሲረዳ እያነበበ ያልተረዳውን በትርጓሜ ያገኘው። ካስረዳው በኋላ ሲጨርሱ ምን አለ? ትክክለኛውን ፍቺ ሲያገኝ እንዳልጠመቅ ማን ይከለክለኛል አለ። ምን ጋር ሲደርሱ? ወንዝ ዳር ጋር ሲደርሱ። አሁን ከዚህ የምንማረው ምንድን ነው ሲባል መረዳት አስፍተን ነገሮችን ማየት እንዳለብን። ስለምናነበው ብቻ በቀጥታ ሁሉን እኛ ባሰብነውና በተረዳነው ላይሆን ይችላል። ስለዚህ አሁን በአንጻረ ፊልጶስ የቤተክርስቲያን አባቶች አሉ፣ የቤተክርስቲያን መተርጉማን አሉ፣ ከሐዋርያት ጀምሮ ተጠቅሰው የሚነገሩ አሉ። መጽሐፍ ቅዱስን የሰጡን አባቶቻችን ከትበው በኋላም ቀኖና ሰርተው ነው። አባቶቻችንን እኔ አባቶች የተባሉትን አልቀበልም መጽሐፋቸውን እቀበላለሁ ከሆነ ይሄ ልክ አይደለም። መጽሐፍ ቅዱስን ተቀብለ የሰጠኝን አልቀበልም ማለት አይቻልም። የሚያስተምረን አስተማሪ ትምህርቱን አልቀበልም የምማርበትን መጽሐፍ ነው የምቀበለው አይባልም። ስለዚህ እነዛን ነገሮች አስፍተን መመልከት ስላለብን ነው። ወንድም ይሄ ነው ምክሬ። እግዚአብሔር ይስጥልኝ። በእኔ በኩል ጨርሻለሁ። ከሌሎች ወንድሞች ጋር መቀጠል ትችላለህ። እሺ፣ ግን ጥያቄ ነበረኝ ደርሶ ቢመልሱልኝ፣ እንደዚህ ረጋ ብለው እንዳሁኑ ቢያስረዱኝ ጥሩ ነው። ቤተ ናታኒም ይሰማል? ቤተ ናታኒም እሺ፣ ጠይቀኝ። ኦርቶዶክሳዊ መልስ ነው የምሰጥህ፣ ግን ትቀበላለህ? እስኪ እንደ መልሶት እንደ መጽሐፍ ቅዱሳዊ ከሆነ ለምን አልቀበልም? በቃ ይሄ ነው አያርል። አሁን ገና ካሁኑ ከመሰረቱ አሁን እኔ ይህ መጽሐፍ ቅዱሳዊ መልስ አልሰጥም። አያ አይደለ? አሁንም እያልኩ ያለሁትን አልተረዳም። ለምሳሌ ስትጠይቀኝ አንተ መረዳትህ፣ ቆይ ለምሳሌ እኔ ኦርቶዶክሳዊ መረዳትና ኦርቶዶክሳዊ ትምህርት ነው የምጠይቅህ አይደለ? የምትመልስልኝ ፕሮቴስታንታዊ ማስረጃችን መጽሐፍ ቅዱሳዊ ነው። ኦኬ፣ አንተ ስትጠይቀኝ እኔ የምመልስልህ ኦርቶዶክሳዊ መልስ ነው። ልትቀበልም ላትቀበል ትችላለህ። ለምሳሌ ኢየሱስ ክርስቶስ ማን ነው ብለህ ብትጠይቀኝ እኔ አሁን ኦርቶዶክሳዊ መልስ በትክክል ከፈለክ ብሉይ ኪዳን ነው የሚሄድልህ። መጀመሪያ ጊዜ ይፈልጋል፣ መረዳት ይፈልጋል፣ መጽሐፍ መግለጥ ይፈልጋል። ልክ አሁን ነገረ ድህነትን አንስተን ልክ እንደምንነጋገረው ለምሳሌ አንድ ነገር ላንሳልክ። ማመን በክርስቶስ መዳን በክርስቶስ በማመን ነው አይደለም? ልንገር ግልጽ እንዲሆንልህ አሁን ልዩነቶች እንዴት እንደሚመጡ። ለምሳሌ አንድ ሰው ከዳነ፣ ለምሳሌ አንድ ሰው ክርስቶስን ከተከተለ ድኗል ብለን ማለት እንችላለን? በጣም ሩ ድህነት ትነጠቃለች። ኢየሱስ ጸጋ ድህነት ይነጠቃል። ኢየሱስ ክርስቶስ ያዳነው ድህነት የፈጸመልን ድህነት በመስቀል ሆኖ ይነጠቃል ማለት ከኛ ይወሰዳል። ይወሰዳል ነው ይነጠቃል። ይወሰድ። ለምሳሌ አንተ ዳንክ፣ አመንክ፣ አሁን ድነሃል። ምንም አትሰራ፣ በደል ብትሰራ ያ ድህነት ካንተ ይወሰድብሃል? ድህነት አይወሰድም። በጣም ጥሩ። ስለዚህ ሐዋርያት ኢየሱስ ክርስቶስን አምነው ነው የተከተሉት ወይንስ ሳያምኑ ነው? አይ ልጠይቀውት ነበር። ወደ ጥያቄ ገቡ እኮ አሁን በርዕሳችን እየመጣን እኮ ነው እንዴ? እየመጣን እኮ ነው አይደለም? ይኸውልህ አሁን እሱ ነው። ይኸውልህ አሁን ሐዋርያት ኢየሱስ ክርስቶስን የተከተሉት ድነው ነው አይደለም? ሐዋርያት የተከተሉት ድነው ክዶታል። ድህነቱ ተነጥቋል አልተነጠቀም? አዎ ድህነቱ ተወስዷል። ይኸውልህ ሁለት ነገር ሆነ። ይኸውልህ እሱን ነው ምልክ። አሁን መሰል ነገሮችን ለመረዳት ነው ምልክ። ይኸውልህ ኢየሱስ ጸጋዬ ወንድሜ፣ እንደዚህ አይነት ነገሮችን ለመረዳት መሰረታዊ ሐሳቦችን መጽሐፍ ቅዱስን ይዘን እረዳሃለሁ ምልት ላይ እንደፈለግ ግድ የለም። አሁን እኔ ሌላ ነገር ለመፍጠር ፈልጌ አይደለም፣ ግን እንደዚህ አይነት መጽሐፍ ቅዱሳዊ ሐሳቦችን ለመረዳት ነገሮችን የምናይበት አውድ በጣም ረጅም ሆነ። ለምን መሰለህ? አዳም ሊድን ስንት ዓመት ነው የፈጀበት? እኔ ልጠይቀውት ነበረ ፈቃደኛ። እየተማማርን እኮ ነው። ትጠይቀኛለህ። አዳም ሊድን ስንት ዓመት ፈጀበት? ኢየሱስ ጸጋዬ አዳም ሊድን ስንት ዓመት ፈጀበት?
5500 ነው የሚባለው። ግድ የለም ችግር የለም። በእናንተ ስንት ነው የሚለው? እኛ ጋር እድሜ ብዙም እኔ ጋር አላነበብኩም። እሺ ችግር የለም 5500 የሚሆን 100 ብለን እናስበውና አሁን ይሄን አመት ሙሉ ጊዜ የፈጀ የነገረ ድህነትን የአዳምን ልመናና ተስፋ እግዚአብሔርን እባክህ አድነኝ ያለውን ነገር በጽሁፍ ሲቀመጥልን እኛ በቀላሉ እንደው የምንረዳው ይመስልሃል? አጠቃላይ የሰው ልጅ መጽሐፍ ቅዱስ እኮ ስለ ድህነት ሲናገር በስብከት ሞኝነት ለሚያምኑ ነው የሚለው። በስብከት ሞኝነት ማለት ክርስቶስ ኢየሱስ ሲሰበክልን ሞኝ መሆን፣ ልባችንን አቅርተን ከሰማን በአንድ ቃልም ሰው ሊድን ይችላል። ይሄ የ5500 ታሪክ ሰምቶ የማይድን ስንት ሳለ ይሁዳን ቅድም እንደጠቀሱት ይሁዳን ቅድም እንደጠቀሱት ከኢየሱስ ክርስቶስ ጋር ረጅም ጊዜ አሳልፏል። ግን ልቡ ነው ልክ ያለው ነው። ልቡ ከክርስቶስ ጋር የሆነበት ልብ ልክ አልነበረም። ከዛ ሲሆነ ሳለ ሲያዋጣው በ30 ብር አሳልፎ ሰጠው። ግን ኢየሱስ ክርስቶስ ስለ ይሁዳ ድህነት ተናግሯል። በራሱ ከሄደው ከጨለማ ልጅ በቀር ነው የሚለው እዛ ጋር። በራሱ መንገድ ሄደው ድህነት በእግዚአብሔር መንገድ የሚመጣ ነው። በእግዚአብሔር መንገድ የሚመጣ ድህነት ደግሞ አይወሰድም። ነገር ግን ከሰው የሚመጣ ደግሞ ስህተት ያንን ድህነት ሊያሳልፈው ይችላል። ይሄ ነው ቅድም አንዳንዴ ምንድን ነው ይሄ 5500 አይደለም የአንድ በአንድ ስብከት 3000 ሰው ወደ ጌታ እንደመጣ ዮሐንስ ልክ ነህ። ቅዱስ ጴጥሮስ ባስተማሩ ልክ አሁን ምን መሰለህ ነጥቤ ምክክሬ ምን መሰለህ ማሰሪያ ላድርግልህ። አሁን ላድርገው ሀሳብ ደግፌክ ማሰሪያ ላይ አድርግልህ። የሰው ልጅ መጽሐፍ ቅዱስን ብቻ አንብቦ ሳይሆን ሳይረዳው ብቻ ሳይሆን ክርስቶስን የሚክደው ከአጠገቡ ሆነውም ክዶታል። ለማሳያ ማንን አስቀምጥን? ይሁዳን። ከመጽሐፍ ቅዱስና ከኢየሱስ ክርስቶስ ማን ይበልጣል? በቃ ኢየሱስ ክርስቶስ ይበልጣል አይደል? ከእሱ አጠገብ ሆኖ ይሁዳ ክዶታል። እውነት ነው። ምን ላመጣልህ ፈልጌ መሰለክ? መጽሐፍ ቅዱስን ብቻ አይደለም እኔ እናንተ አሁን እንደው አምነናል ብለን የምንለው አይደል? ሌሎችንም አካተን ብንነጋገር አይደለም መጽሐፍ ቅዱስን አንበን ያለን እኛ እንቅርና ብቻ ወይንም ያነብ ይቅርና ከክርስቶስ አጠገብ ሆኖ እንኳን ክርስቶስን ክዶታል። አሁን ለመረዳት መጽሐፍ ቅዱስ ለክርስቶስ አይደል የሚነግረን? አዎ ቴንክ ዩ። ስለዚህ ያንን መረዳት ለማግኘት እኮ ነው ምልክ። ያንን መረዳት ለማግኘት አሁን ለምሳሌ እጅ ላይ መጽሐፍ ቅዱስ አለ። ለምሳሌ አሁን በቀጥታ ተረጓሚ የማይፈልጉ ነገሮች አሉ። ለምሳሌ ላንሳልህ። አሁን በኦሪት ዘፍጥረት ትምህርታችን ላይ አዳም ሔዋንን አወቃት ይላል አይደል? አሁን ይህን ማብራሪያውን ትርጉም እንፈልጋለን? ተጨማሪ አንፈልግም። የምትረዳው ነገር አለ አይደለ? ከዛ ፋርዘር ደግሞ ያንን ታያለ። ደግሞ ሌሎች ደግሞ ልክ እንደ ኢትዮጵያው ጃንደረባ ደግሞ ያሉ ደግሞ ትምህርቶች አሉት በመጽሐፍ ቅዱስ አይደለም? አዎ። ደግሞ እነዚህ እንዴት አድርጌ ልረዳው ትላለህ? ስለዚህ እነዚህን ነገሮች ስናስተያይ እኔ አሁን መጽሐፍ ቅዱስ ሐሳቡን በኦርቶዶክሳዊ ሚዛን እይታ መነጽር ነው እየነገርኩ ያሉት። አንተ ደግሞ አንድ ላይ ነኝ። ጥንቃቄ ይፈልጋል። ገብቶሃል አይደለ? እኔ አሁን ሐሳቤ እሷ ናት። ስለዚህ በቀናነት ለምትጠይቀኝ ጥያቄ ሳስረዳ ኦርቶዶክሳዊ መልስ ስሰጥክ ምናልባት ለአንተ በምትፈልገው ልክ ላይሆን ይችላል። ክርስቶስን ስትጠይቀኝ አዳም ጋር ሄዳለሁ እኔ። ነገረ ድነት ስታነሳ አዳም ጋር ሄዳለሁ። መድኃኒት ስትጠይቀኝ ህመምተኛው ጋር ሄዳለሁ፣ ታማሚው ጋር ሄዳለሁ፣ መድኃኒት ቀማሚው ጋር ይሄዳለሁ። ገብቶሃል አይደለ? የህመሙ መንስኤ ምንድነው የሚለው ጋር ይሄዳለሁ። ይሄ ኦርቶዶክሳዊ መልስ ነው። ለዚህ ነው መጽሐፍ ቅዱስ እኮ አስቀድሞ ዮሐንስ ራእይን መጀመሪያ ያላደረገው ኦሪት ዘፍጥረትን መጨረሻ ያላደረገው ምክንያት መሰረት ይዘን እንድንመጣ ስለሚያስፈልግ ነው። ለመዳን ግን ሰው በአንድ ቃልም ይድናል እኮ አይደል እንዴ? ለምሳሌ ላሳይክ። ከጌታ ቀኝ የተሰቀለው የብሉይ ኪዳን መጽሐፍ አንብቦ ነው እንዴ ድህነትን ያገኘው? አይደለም አይደል? የሰበከው አለ መምህር የለም አይደለ? አዲስ ኪዳን ብሉይ ኪዳን የምትለውን እኔ እናንተ የምንነጋገርበትን ያውቃል አይቀም? በፍጹም እንዲህም አይነት ድህነት አለ። ገፈለ ይሄ እግዚአብሔር ቸርነት ነው። ይሄ እግዚአብሔር ስራ ነው። ድንቅ ስራው ነው። ካንተ የሚጠበቅ ይኖራል። አዎ ደግሞ እግዚአብሔር ቸርነት ነው። ከእኔና ካንተ ከሚጠበቁ ነገሮች ሁሉ በላይ ናቸው። እንዲህም መዳን አለ። ደግሞ አብሮት ደግሞ ያ ሁሉ ዓመት ደግሞ ካደረበት አሳድሮት ካዋለበት አውሮት ከሚስጥር ሳያጎለው ደግሞ አሳልፎ የሰጠው የካደው ማለት ላይ አይደል? አንዳንዴ ያለመታደል አይደለም በማንበብና በመረዳት የሚሆን በህይወቱ ላይ እግዚአብሔር ይካዳል። ኢየሱስ ክርስቶስ ይካዳል። ስለዚህ ጥንቃቄ ያስፈልገናል ነው ወንድሜ። ይሄ ነው ምክሬ ላንተ። እሺ አመሰግናለሁ። እንትን መጽሐፍ ቅዱስ ቪዲዮ ስከፍት ቪዲዮን እያጠፋብኝ ነው። ለምን እንደሆነ አላውቅም። እንትን ልበል
ኔትወርኩ እየተቆራረጠ ስለሆነ ነው። እሺ እንዲህ ይላል። ይሄ ጥያቄ ቅድም ተጠያይቀናል፣ ግን ይህን እንዲመልሱልኝ ነው። ዕብራውያን ምዕራፍ 7 ቁጥር 23 ጀምሮ እንዲህ ይላል። እነርሱም ይላል። ሙሉን ማንበብ ያውቁታል ብዬ አስባለሁ እና የሚያወራው ስለ ብሉይ ኪዳን ካህናት ነው። ከአሮን ጀምሮ ብሉይ ኪዳን ካህናት ብዙ እንደነበሩ ያውቁታል። እንዲህ ይላል። እነርሱም ይላል እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል። አዩ፣ እነሱ የሚሞቱ ናቸው፣ እሱ ግን አይሞትም፣ ለዘላለም ይኖራል እያለን ነው። ከዛ ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራልና ይላል። ስለዚህ ደግሞ በእነርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላልና ይላል። አሁን ቅድም ስናወራ ምን አለኝ? ኢየሱስ ክርስቶስ ከዚህ በኋላ አያማልድም አለኝ፣ በዙፋን ተቀምጧል ምናምን አለኝ። ግን ይሄ መጽሐፍ ቅዱስ የማንለውጠው ምን ይላል? እነዛ ሞተዋል፣ እሱ ግን ዘወትር በሕይወት ስለሚኖር አለ። ማለት እሱ የማይለወጥ ሊቀ ካህን አለው። ሌሎቹን ሞት ሻራቸው፣ ካህናቶቹን እነዛን ሞት ገደላቸው። እርሱን ግን ሞት ሊገለው አልቻለም፣ ሞት ሊይዘው አልቻለም። ስለዚህ እርሱ የማይሞት ሊቀ ካህናችን ነው። ስለዚህ ሊያማልድ ይላል፣ ዘወትር በሕይወት ይኖራልና ሊያማልድ ይላል። አሁን ሊያማልድ ዘወትር በሕይወት ይኖራል። አሁን ከዚህ በኋላ የኢየሱስ ክርስቶስ ምልጃ አይሰራም። ኢየሱስ ክርስቶስ አያማልደንም የምንለው ለምንድን ነው? አመሰግናለሁ። በጣም ጥሩ ጥያቄ፣ ጥሩ ጥያቄ የሱ ጸጋይ። አሁን እኔ ደግሞ ዮሐንስ ወንጌል ምዕራፍ 16 አንስቶ ልክ በኋላ ካለው ህይወት በኋላ ከትንሣኤ በኋላ ያለው ላይ ስለ እነሱ እንደማይማልድ የተቀመጠ የመጽሐፍ ቅዱስ ክፍል አለ። አየው አይደለ? እዚህ ጋር እንደሚያማልድ ጠየቀክ፣ አሳየ መጽሐፍ ቅዱስ። እዛ ጋር ደግሞ እንደማያማልድ ራሱ ባለቤቱ ተናገረ። አሁን ከቅዱስ ጳውሎስና ከኢየሱስ ክርስቶስ ማን ይበልጣል ልላ አይደለም። እንደዚህ ጥያቄ አንጠይቅ። እያብራራ ዮሐንስ ወንጌል ምዕራፍ 16 ላይ ቁጥር ስንት ነበረ? እንግዲህ ሀሳቡን ላምጣልህ። እኔ አሁን ቅድም ያ ሁሉ ሰዓት ደቂቃ ውስጥ ምንድን ነው አንዴ የሱዬ ቆይ ቅድም ስለተነሳ እንድገሙ። አሁን ሀሳቡን ብቻ ላስረዳል። አሁን የጠቀስከውን መጽሐፍ ቅዱስ ሀሳብ ለመረዳት እኔ እያልኩ ያለሁት ግን አንዴ ቤተናታኒ ማለት ሁለቱ አሁን ዮሐንስ ወንጌል ምዕራፍ 16 ላይ ስለ ልመና ነው። አሁን ዮሐንስ ወንጌል ምዕራፍ 16 ቁጥር ስንት ላይ ነበር? እናንብበው። እሺ እናነበዋለን። አንድ ጊዜ ተረዳኝ። ቆይ እኔን የተረዳኝ አልመሰለኝም እስካሁን ማወራቸውን ነገሮች። መጽሐፍ ቅዱስን ስታነብ እርስ በርሱ የሚጋጩ ሀሳቦች የሚመስሉ ጽሁፎች አሉ። ለማሳያ ሐዋርያት 27ን ቅድም አመጣሁልክ። ክርስቶስ ራሱ ስለ ራሱ ነፍስ በራሱ ስልጣን እንዳለው ተናገረ። ይቺ ጽዋ ደግሞ ከኔ ትለፍ ይላል። እዚህ ጋር እንደፈራ ይቆጠራል፣ እዛ ጋር ደግሞ ስልጣን እንዳለው ያሳያል። የሚጋጩ ሀሳቦች አሉት። ማሳያ ምሳሌ ነው ያስቀመጥኩልክ። ምሳሌ ነው እያስቀመጥ ለምሳሌ በጌታ ቀኝ የተሰቀለውን ከተናገረ በኋላ ያኛው ከተዘባበተ ነገሮች ካለፉ በኋላ ጌታዊ በመንግስት በመጣ ጊዜ አሰበኝ ሲለው እውነት እውነት እላለሁ ነው ከኔ ጋር በገነት ትሆናለህ አለው። አሁን ይሄንን በወንበዴ በቀኝ የተሰቀለውን ወደ ገነት ሲያስገባው አቦይ ወደ ገነት ላስገባው ነውና እባክህ ማርልኝ ብሎ አይደለም፣ ቀጥታ በራሱ ስልጣን ነው ያስገባው። ምን ማለት ነው? ከሞት በኋላ ያለችን ህይወት ምንና ፍቃት እቺ ናት። በስልጣኑ በቀጥታ አስገባ፣ ማንንም ሳይጠይቅ። አሁን መጽሐፍ ቅዱስ ላይ በግልጽ ከዚህ ከጌታ በስተቀኝ ከተሰቀለ ውጪ ገነት እንደገባ ተጠቅሶ የመጽሐፍ ቅዱስ ክፍል ካለ ወይ ታመጣልኛለህ? ይሄ ግን ለኔም ላንተም ግልጽ ስለሆነ ነው ምሳሌ ያነሳሁት። አሁን ይሄ ሰው ቆይ ቤተናታን ጥያቄን እንዲረዱት ማለት ነው። አሁን የተላለፍነው ነገር ስላለ አንድ ላይ አያይዘው ይመስልኛል። አሁን እኔ እዚህ ጋር ስለ ሰው ልጅ መዳን የጠቀስኩት ቅድም እንዴት ማለት እኛ ሊያድነን ለዘላለም ሊቀ ካህናችን እንደሆነ ነው።
እርሱ የጠቀሱት ደግሞ ዮሐንስ ወንጌል ምዕራፍ 16 ቁጥር 24 ላይ እስካሁን በስሜ አልለመናችሁም የሚለው መንፈስ ቅዱስን ሊሰጠን ነው እንጂ ስለ መዳን አይደለም። ቃሉን ትንሽ ገባ ብለን ብናየው ጥሩ ነው። ምክንያቱም ለምኑ የሚለው ስለ መዳን አይደለም። ስለ መዳናችን እኔን ግን ተረዳኝ። ይሁን ሐሳቤን ተረዳ። መልስ እየሰጠሁ አይደለም። ሐሳቤ ምን መሰለህ? ለምሳሌ አንድ ጥያቄ ልጠይቅህ። እንደው አሁን ሌላ ነገር ውስጥ እንዳንገባ ፈራሁ እንጂ ለምሳሌ በጌታ የተሰቀለው ቀኝ አምኗል በክርስቶስ? አዎ፣ እዛው ጋር ያመነው። እሺ ንገረኝ፣ ማመኑን የሚያሳይ መጽሐፍ ቅዱስ ክፍል ንገረኝ እኮ። እዛው ጋር እኮ የአንደኛው ልታድነን ካደ ማለት ልታድነን አትችልም። በግራ የተሰቀለውን ተው። ቆይ ኢየሱስ በግራ የተሰቀለውን ተው፣ በቀኝ የተሰቀለውን የዳነበትን የተናገርበትን መዳኑን ማመኑን የሚያሳይ መጽሐፍ ቅዱሳዊ ማስረጃ ስጠኝ። ዛሬ በመንግስት በመጣህ ጊዜ አስበኛል። ይሄ ስለማመን ያሳያል። እምነት ነኝ። አዎ አመነው እኮ እዛ ክርስቶስ ጌታ እንደሆነ ደግሞ እንደሚመጣም አመነ። ጌታ ሆይ ስላለ ማመኑን ነው የሚያጠይቀው። ጌታ ሆይ ስላለ አይደለም። በመንግስት በመጣህ ጊዜ አስበኝ ሲለው በመንግስቱ እንደሚመጣ እዛ ጋር እርሱ ደግሞ ጌታ እንደሆነ አመነ። ቁጥር መጽሐፍ ቅዱስን ወይ ልንገርክ። እሺ የመጀመሪያው የማቴዎስ ወንጌል ምዕራፍ 27 ከቁጥር 38 እስከ 44 ሂድ። አራቱንም ወንጌል እንድጠቅስልኝ ነው የምፈልገው። ማቴዎስ ወንጌል ምዕራፍ 27 ቁጥር 38 እስከ 44። በዚያ ጊዜ ሁለት ወንበዴዎች አንዱ በቀኝ አንዱ በግራ ከእርሱም ጋር ተሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሳደቡ ነበር። ቤተ መቅደስም የምታፈርስ በሶስት ቀንም የምትሰራ አድነን፣ የእግዚአብሔር ልጅ ከሆን ከመስቀል ውረድ አሉት። እንዲሁም ደግሞ የካህናት አለቆች ከጻፎች እያለ ይቀጥላል። ምዕራፍ 27 ከቁጥር 38 እስከ 44 ነው ያልኩህ የማቴዎስ ወንጌል። እኮ እዚህ ጋር የለም፣ እዛኛው ላይ እንየው። ማቴዎስ እሺ፣ ማርቆስ 15 ላይ ሄድልኝ። ማርቆስ 15 እሺ፣ ከቁጥር 27 እስከ 32 አንብብልኝ። ከእርሱም ጋር ሁለት ወንበዴዎች አንዱ በቀኝ አንዱ በግራው ተሰቀሉ። መጽሐፍም ከአመፀኞች ጋር ተቆጠረ ያለው ተፈጸመ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡ ነበረ። ቤተ መቅደስም የምታፈር እንትን ላይ ነው ያለው። ዮሐንስ ወንጌል ላይ ነው። ቆይ እንድታነበው ስለፈለኩት ነው። አራቱንም ወንጌል ማየት ስላለብን ነው። የዮሐንስ ወንጌል 19 ሂድ። እሺ ዮሐንስ ወንጌል 19 ቁጥር 17 እስከ 27። ኢየሱስንም ይዘው ወሰዱት፣ መስቀልም ተሸክመው በዕብራይስጥ ጎልጎታ ወደተባለው በዚያም ሰቀሉት። ከእርሱም ጋር ሁለት ወንበዴዎች አንዱን በዚህ አንዱን በዚያ፣ ኢየሱስ በመካከል ተሰቀለ። ጲላጦስም ደግሞ ጽሕፈት ተጽፎ በመስቀል ላይ አኖረው። ጽሕፈትም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበረ። ኢየሱስም የተሰቀለበት ስፍራ ከተማ ቅርብ ነበረ። አይሁድም ብዙዎች ግሪክ ተመሳስ። ስለዚህ አይሁድ ካህናት አለቆች ጲላጦስ ይበቃል። ጥሩ። አሁን የመጨረሻ ከአራት ወንጌል የመጽሐፍ ቅዱስ ክፍሉ የቅዱስ ሉቃስ ነው የሚቀረው። 23 ላይ ሄድልኝ። የቅዱስ ሉቃስ እሺ ቁጥር ስንት? ቁጥር 39 ጀምሮ እስከ 43። ከተሰቀሉት ከክፉ አድራጊዎች አንዱ አንተስ ክርስቶስ አይደለህምን? ራስህንም ከኛ አድነን ብለው ሰደቡት። ሁለተኛው ደግሞ መልሶ አንተ እንደዚህ ሰደቡት ሳይሆን ሰደበው። እሺ። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራምን? ስለ አደረግከው የሚገባን አንቀበልምን?
በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። በጣም ቁጥር 42 እና 43 በቀኝ የተሰቀለው ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አሁን እዚህ ጋር ገና ሞት ገና አልተፈጸመም። ታውቃለህ? እውነት ነው። ገና አልተፈጸመም። የእግዚአብሔር ልጅ መሆኑን አይደለ? በሱ ማመኑን የሚያሳይ መጽሐፍ ቅዱሳዊ ንባብ አንብበናል። አሁን አዎ ምን ሰውየው ይኸውልህ ማብራሪያ አይደለም ትርጓሜ አይደለም። አሁን ማብራሪያ ከሰጠኝ ከየት አገኘው ብዬ ልጠይቅ ስለምችል እሱ ውስጥ አልገባም። ካነበብኩ አንተ ከአራቱም ወንጌል አሁን በተለይ የቅዱስ ሉቃስ የበለጠ ያጎለዋል። ካነበብነው ቃል በቃል ካለው አሁን በኢየሱስ ክርስቶስ ስለማመኑ አይደል? እርሱ የራሱ መንግስት እንዳለው ማመኑን እሱ ሕያው እግዚአብሔር መሆኑን ዘላለማዊ መሆኑን ያመነበትን ወይ የተማረበትን፣ ምክንያቱም እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ይላል መጽሐፍ። እነዚህን ሁሉ ያገኘንበትን የሚጠቅስ የመጽሐፍ ቅዱስ ክፍል አለ። ዳን ሄድልኝ ተጨማሪ ወይ ሐዲስ ኪዳን ጨምርልኝ። እሺ ቀጥል። የትኛው? እሺ ይሄ ቁጥር 42 ላይ ያለው ኢየሱስንም ይላል። እሺ ኢየሱስን ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። አንደኛ ቆይ እሺ ጌታ ሆይ አለው። ጌታ መሆኑን አመነ። በመንግስትህ በመጣ ጊዜ አስበኝ ሲለው ደግሞ በመንግስቱ ተመልሶ እንደሚመጣ ጭምር። ይሄ ሰውዬ ባይዘው ቅድም እንደተነጋገር ነው የሰበከው የለም፣ ግን በልቡ ያመነው ራሱ በመንግስቱ እንደሚመጣ አውቆ በመንግስት በመጣ ጊዜ አስበኝ አለው። ስለዚህ ይሄ እምነቱ አሁን ያንተ ልከውን ትርጓሜ የሚሰጥ ሰው ወይንም የተተረጎመ ሰው ሰጠኛል። አንደኛ መጠየቅክ ጌታ ወይ ስላለ ጌታነቱን አምኗል የሚል ነገር ብለሃል። አሁን ተሳሳትኩ? አልተሳሳትኩም። ጥሩ። አጋንንት ጌታ ወይ ለምን መጣ ለምን አሁን ታስወጣናል ብለው አልጠየቁትም? ብለው ጠይቀውታል። ጌታ ሆይ ስላሉ አምነውበታል። ጌታ ሆይ ማለታቸው ጌታ መሆኑን ያውቃሉ፣ ግን አላመኑበትም። ይሄ ሰውዬ ግን ማመኑን የሚያሳይ አሁን ይኸውልህ ቅድም እንደ ሐዋርያት ሥራ ንባብ ሊመጣብን ነው። ሐሳቤን እስካሁን ግልጽ ለማድረግ የምፈልገው ሐዋርያት ሥራ የማመልከው የሚለውን ነገር ያመጣው ነገር ሊመጣ ነው። አሁን እዚህ ጋር የፈታውን ፍቺ እዛ ጋር ቀጥታ ራሱን ነው ማስቀመጥ ያለው። አሁን አጋንንት ስለሆኑ እዚህ ጋር ወንበዴ ስለሆነ አይደለም። ይሄ ሰውዬ እድሜ ልኩን ወንበዴ፣ ቀማኛ፣ ሽፍታ የነበረ ሰው በታሪክም በየትኛውም አውድ ስትመለከተው ትርጓሜ ላይ የትም አልገባውም። ጌታ ሆይ ብቻ ስለተባለ ማመኑን ያጠይቃል። ስለ አዎ ከተባለ አጋንንትም ብለዋል፣ ግን እነሱ አላመኑም አልከኝ። ማብራሪያ ነው እየሰጠኝ ያለው። እኔ ጥሬ ቃሉ መጽሐፍ ቅዱስ ላይ ጌታ ሆይ ለምሳሌ እሱ ራሱ ክርስቶስ ጌታዊ ያለኝ ሁሉ መንግስተ ሰማያት አይገባም የአባቴን ፈቃድ እንጂ የሚያደርግ አለ። አሁን ክርስቶስ ሳይሞት ትንሳኤ ሳይሆን ነው መስቀል ላይ የተገናኙት። አሁን መንግስት ራሱ የሱ መሆኑን በምን አወቀ ብዬ በጠይቅ የምትሰጠኝ ማብራሪያ ያለ ከየት አመጣው ብዬ ጠይቃለሁ። ሁለተኛ በመንግስት በመጣ ጊዜ አስበኝም ይሁን ጌታ ሆይ ያለው ነገር አምኖ ስለመመስከር ከሆነ መጽሐፍ ቅዱሳዊ ማስረጃ ወይንም መጽሐፍ ቅዱሳዊ ትርጓሜ ማስረጃ ካንተ ፈልጋለሁ። ክርስቶስ ሳይሞት ትንሳኤ ሳይሆን ይህን ይሰማል። ለምሳሌ ይሰማል። ጊዜ ወሰርኩባችኋል። ይሄ ግን መለስና እናንተ ቀጥሉ። እኔ ረጅም ጊዜ ወሰርኩ። ብዙ እንደዚህ አይነት ወሰዳል። እናንተ ቀጥሉ። ይሄንን ከመሰከሰተን ይመልስል። ይቀጥሉ። እንማማር። እነስማ ሁሉ እኛም እየተማርንበት ችግር የለውም። ማስረጃ እኛም እየተማርንበት ስለሆነ መምህር ጥሩ ነው። ይቀጥሉ። ግን ደግሞ ከእርሱ ጋር ሳይሆን ከሌላም ሰው ጋር ቢቀጥሉ ነው የተሻለ የሚሆነው። አይበቃውም ብለውት ነው ለሱ ከዚህ በላይ ይበቃል። እሱ በነገራችን ላይ መምህር እርሱ ብዙ ጊዜ ያው የምናውቀው ሰው ነው። ስለዚህ ሌሎች ምናልባት የገቡ እንግዶች ካሉ በሌላ በዚህ ወርሳት ደግሞ ትንሽ ሚዩት አድርገው ቁጭ ትንሽ እሱ ደግሞ ያገኛትን ያመንዥግ። ምክንያቱም ሙሉ ቀን ጠይቅ ቢሉት ያው ጭቅጭቅ ነው ጥያቄው። ለመማር ከሆነ ትንሽ ነገር በቂ ነው።
ልብን መክፈት ነው። ቃሉ እንደሆነ እግዚአብሔር ነው። ስለዚህ ሌሎቹ አሁን የገቡ ስላሉ እነሱ እድል ቢሰጣቸው ጥሩ። መድከም ቢሆን በአንድ ሰው ሲሆን እሺ እንቋጨውና፣ እሺ ወንድሞቼ ሀሳባችሁን እናከብራለን። እንቋጨውና አሁን ለጠየቁ ጥያቄ መልስ ከሰጠኸኝ ማብራሪያ ታገኛለህ። አሁን የሱ ጸጋ ወይስ ሌላ ጊዜ እንገናኝ? ያዕቆብ 2:19 አጋንንት ያምናሉ ይንቀጠቀጣሉ ይላል። እሺ አጋንንት ጌታ ሆይ ስላሉ ያምናሉ፣ ግን እምነታቸው አያድንም። ምክንያቱም ኢየሱስ ክርስቶስ ለሰው ልጆች እንጂ ለአጋንንቶች ዋጋ አልከፈለም፣ ለአጋንንቶችን አላስታረቅም። ቆይ የእሱ ጸጋዬ የጠየቁ ጥያቄ የቅዱስ ሉቃስ ወንጌል ምዕራፍ 23ን ጠቅሰን ጌታ ሆይ በመንግስት የመጣ ጊዜ አስበኝ የሚለው ስለ እምነት መስከር፣ ስለ መዳኑ፣ ስለ ማመኑ ከሆነ ማብራሪያ መሰጠኝ ከሆነ ኬት እንዳገኘኸው መጽሐፍ ቅዱሳዊ ማስረጃ ከሱ ጋር ቀጥታ ከዚህ ሰውየው ጋር የሚገናኝ ጥቅስ ከብሉይ ኪዳንም ይሁን ከሐዲስ ኪዳን ከትርጓሜም ከሆነ ከዚህ ትርጓሜ ብለህ ንገረኝ ነው የኔ ጥያቄ። ቅዱስ ያዕቆብ የሄድከው ስለ እምነት ስለ ስራ የሚያወራ ነገር ነው። እዛ ውስጥ አንገባም። እዛ ውስጥ ሌላ ታሪክ ስለሆነ እዛ ውስጥ አንገባም። እኔ አሁን ለጠየቁ ጥያቄ አሁን በቀጥታ የምትመልስልኝ ከሆነ ወይ ቃል በቃል መልስልኝ፣ ካልሆነ አንብቤ ተረድቼ ጠይቄ ልምጣም ከሆነ ያስማማኛል። በታላቅ አክብሮት እንለያያለን። እሺ አመሰግናለሁ። ምንድነው አጋንንትም ጌታ ሆይ ይላሉ። አጋንንትም ጌታ ሆይ ይላሉ። ስለዚህ ጌታ ሆይ ማለታቸው እምነታቸውን አያሳይም አሉኝ። ጌታ ሆይ ቢሉም ቢያምኑም ቢንቀጠቀጡም አልኩኝ። ትርጉም የለውም። ይሄ ሰውዬ ግን ጌታ ሆይ ሲል እምነቱን ነው የሚያሳየው። ጌታ ሆይ ብዙ መናገሩ ያሳይ። ኢየሱስ ጸጋዬ እምነቱን ያሳይ። እምነቱን ያሳየበትን አሁን አንተ የምትተረጉማቸውን ትርጓሜዎች የሚያጠቀስ የሚያሳይ መጽሐፍ ቅዱሳዊ ሐሳብ አሁን እንዳልኩ ቀጥታ አምጣልኝ። ጌታዬ ብሎ ያለውን አሁን ከእንደዚህ ያለው ሰው ጋር ትርጓሜም ከሆነ እየነገርከኝ ያለኸው እያብራራህልኝ ነው። ከአብራራህልኝ ትርጓሜ መሆን አለበት። ዊች ሚንስ ትርጓሜ ማለት የተቀመጠውን ነው የምትነግረኝ። እኔ አሁን የዚህን መጽሐፍ ቅዱስ ሐሳብ ባነሳልህ ከየትም አላመጣልህ። መጽሐፍ ቅዱስ ሐሳቡን አንብቤ ብናገር ትርጓሜ ነው የምናገር፣ ከየት እንዳመጣው እነግርሃለሁ። አንተም ስታብራራልኝ የራስህ ሐሳብ መንፈስ ቅዱስ ገልጦልኝ ነው የምትለኝ ከሆነም እሱን ልወቀው። አንድ ሁለተኛ ደግሞ አይ ይሄ ብሎ እንደዚህ ብሎ የተተረጎመው እንደዚህ ነው፣ የዚህ ሰውዬ ማመኑ ጌታ ሆይ ማለቱ እንደዚህ ተብሎ ተተርጉማ እንደዚህ ነው መረዳት ያለብን የምትለኝ ከሆነ የተረዳህበትን ደግሞ ሪፈረንስ አስቀምጥልኝ። ምክንያቱም አሁን ለዚህ ሰውዬ ሪፈረንስ ቅዱስ ያዕቆብን እንደጠቀስክልኝ ለዚህ ሰውዬ ደግሞ ለራሱ ሪፈረንስ እፈልጋለሁ እኔ። እሺ በጣም ባይዘው ቃሉ ግልጽ ነው። ያው መስፍኔ እንዳለው ልባችንን መክፈት ነው እንጂ ቃሉ ግልጽ ነው። እዚህ ጋር ማለት ይሄ ሰውዬ ቅድም እንዳሉት ወንበዴ ነው። እድሜ ልኩን ሲዘርፍ ሲገድል ሲሰርቅ የነበረ ነው። እዚህ ጋር ግን የዘላለም ሕይወት አለ። በመንግስት በመጣህ ጊዜ አስበኝ ሲለው ይሄ ሰውዬ እንዳመነ የምናውቀው በመንግስት በመጣ ጊዜ አስበኝ ሲለው እዚህ ጋር ያልተሰበከውን የማያውቀውን ኢየሱስ ክርስቶስን በማየቱ ብቻ በእምነት ብቻ እሱ ሌላ ነገር አመጣ። ይኸውልህ አሁን በእምነት ብቻ አልክ፣ በእምነት ብቻ አልክ። አሁን ሌላ ነገር ልታመጣ ነው። አሁን ይሄንን መጽሐፍ ቅዱስ የቱ ጋር አገኘው ብዬ ደግሞ ልጠይቅ ነው። ስለዚህ እንደዚህ እናደርግ፣ ግድ የለም እሺ በለኝ። መጽሐፍቶችን ድጋሚ እያቸው፣ መርምር፣ መምህራኖችን ጠይቅ፣ መጽሐፍት አንብብ፣ መዛግብትን ታሪክንም ጠቅሳ ይሆን አንብብ፣ ዌዘር ኢንተርኔት ላይ ያሉ መጽሐፍቶችንም ይሆን ሃርድ ኮፒም መርምርና ሌላ ጊዜ ላይ መተን ስለዚህ ሰውዬ ነገረ ድህነት ዙሪያ መነጋገር እንችላለን። ማን አስተማረው ብዬ በጠይቅ አሁን መልስ ትሰጠኛለህ? ያስተማረው የለም ግን አምኗል። በስብከት እሺ መጽሐፍ እምነት ከመስማት ነው ይላል። መስማትን በእግዚአብሔር ቅጽ ይሄ ሰውዬ ሳይሰማ ሳይማር እንዴት አመነ ብዬ በጠይቅ ምትሰጠኝ ትንታኔ ይኖራል። አሁን ኢየሱስ ቅድም ዮሐንስ ወንጌል ምዕራፍ 1:1 አየን አይደል? የእግዚአብሔር ቃል ኢየሱስ እንደሆነ ኢየሱስን አይቶ የእግዚአብሔር መስማት ከእግዚአብሔር ቃል ነው የሚለውን ከዚህ ጋር እኮ እናገናኘው አይደለም። ይሄ ወንበዴ ኢየሱስ ክርስቶስ እግዚአብሔር መሆኑን በምን አወቀ እኮ? እንደዚህ አለው። በምን አወቀ? እሺ ወንበዴውን ሲገስጸው መጽሐፍ ቅዱስ ላይ ማስረጃው የሰጠሁት ነው። ወንበዴውን ሲገስጸው ወንበዴውን የገሰጸው ለምንድን ነው? አንተ እዚህ ሰው ላይ እንደዚህ አትናገር፣ እኛ በስራችን ነው፣ እርሱ ግን ምንም አላደረገም። እሺ እርሱ ምንም አላደረገም፣ እኛ ግን በስራችን ነው አለና
ኢየሱስን ደግሞ ጌታ ሆይ አለ፣ በመንግስት በመጣህ ጊዜ አስበኝ አለው። አሁን እዚህ ጋር ማየት አለብን እንደ ሰው ማለት ነው። እንደ ሰው እሺ፣ በጣም አሁን መስማት እምነት ከመስማት ነው፣ መስማት ደግሞ ከእግዚአብሔር ቃል ነው ብለናል። እሺ፣ ኢየሱስ ደግሞ ከእግዚአብሔር ቃል ይበልጣል አይደል? እዚህ ጋር ስለዚህ የእግዚአብሔር ቃል ሳያቅ እንዴት አመነ ማለት ነው? ምን ማለት ነው? ኢየሱስ ከእግዚአብሔር ቃል ይበልጣል ማለት ምን ማለት ነው? ኢየሱስ ከእግዚአብሔር ቃል ይበልጣል ማለት ኢየሱስን ያየ አይቶ የዳነ ይበልጣል፣ የእግዚአብሔር ቃል ሰምቶ ከዳነ ማለት ነው። አሁን በዚህ አሁን ባወራ ነው አውድ መጽሐፍ ቅዱሳዊ ማስረጃ አሁን ላልከው መጽሐፍ ቅዱሳዊ ማስረጃ አንዱን እያልክ ይኸውልህ፣ ጥፋት በጥፋት እንትን እያለ ነው። ይቅርብ፣ የእሱ ጸጋ ይቅርብ፣ ግድ የለም። ኧረ እውነት እኮ አርነት እየተረጎምክ ያለበት ነገር ልክ አይደለም። ይቅርብ። የእግዚአብሔር ቃል ከእግዚአብሔር ቃል የኢየሱስ ክርስቶስ ይበልጣል። እኔ እኮ አሁን እሺ፣ ይሄ ሰውዬን እኔ አሁን ልጠይቅህ፣ ማመን ከመስማት ከሆነ መስማትም የእግዚአብሔር ቃል ከሆነ ኦፕሽናል አድርገን ልንወስደው ነው ወይ የዚህን ሰውዬ ጉዳይ? ይሄ ሰውዬ ወንበዴ ነው። ለምሳሌ ልጠይቅህ፣ እንደውም ለአንተ ሀሳብ በደንብ ይቅለልና እስቲ አብራራው። ቁጥር 39 ላይ ማርቆስ ላይ 23 ላይ አንተስ ክርስቶስ አይደለምን አለ። ማን? በጌታ ግራ የተሰቀለው። ራስንም አድን እኛንም አድን አለው አይደለ? ምን አለው? ሰደበው። ቆይ አዳምጥ። ሰደበው። ክርስቶስ መሆኑን በምን አወቀ? እስቲ ንገረኝ። በጌታ ግራ የተሰቀለው። እሺ ይኸውልህ፣ ሁለቱም ክርስቶስ እንደሆነ አውቋል። በቀኝ ያለው ግን አመነበት፣ በግራ ያለው ግን አንተ ክርስቶስ ነህ ብሎ ሰደበው። አሁን ሁላችንም እዚህ ውስጥ ያለው እንዳለ ክርስቶስ አዳኝ እንደሆነ እናውቃለን። ግማሾቻችን እንደባልቅበታለን፣ ግማሾቻችን ደግሞ እናምነዋለን፣ ግማሾቻችን ደግሞ አናምነውም ጭራሽ እርሱ አምላክ አይደለም ብለን። ይሄ ቃል ግልጽ ነው። ባይዘወይ መስማት እምነት ከመስማት ሞታችሁን አትቀር። እምነት ከመስማት ነው፣ መስማት ደግሞ ከእግዚአብሔር ቃል ነው ብለን የእግዚአብሔር ቃል የሆነው ኢየሱስ ክርስቶስን አይቶ ብቻ ካመነበት ኦልሬዲ አመነበት፣ ዳነ። እዛው ጋር ማለት ነው። ራሱ ደግሞ እሺ፣ የመጨረሻ ሐሳብ የላንሳ። ሁለቱም ክርስቶስን ያዩት መስቀል ላይ ነው አይደለም? መስቀል ላይ ነው። ጥሩ። ለምን ሁለቱም እኩል ለምን አላመኑም? የልብ ጉዳይ ነው። አንደኛው በግራ ያለው አላመነም፣ በቀኝ ያለው አመነ። የልብ ጉዳይ ነው እኮ። አሁንም እኮ እዚህ ጋር ብዙ ስብከት አይፈልግም፣ ብዙ ጩኸት አይፈልግም። የሚፈልገው ጥቂት የልብ ቅንነትና እምነት ነው። መጽሐፍ ቅዱስ እውነት ነው። በቃ ማንም ሊቀይረው አይችልም። እሺ በቃ እኔ ይብቃኝ። በአንተ ተርጉመሃል። የጠየኩትን ጥያቄ በቀጥታ አልመለስክልኝም። ሐሳቦችን አንስተህ ነው የመለስክልኝ ያለኸው። ስለዚህ መጽሐፍትን እናንብብ፣ አንተም አንብብ። የኔ መረዳት የኔ አለ፣ ያንተ መረዳት አለ። ግን የየትኛውንም የብሉይ ኪዳን መጽሐፍ የትኛውንም የአዲስ ኪዳን መጽሐፍ አሁን ባልከው ትርጓሜ ልክ የተረጎመ የቤተክርስቲያን መጽሐፍ ካለ ትገልጥልኛለህ ማለት ነው። አንተ በሆነ ብዙ መጽሐፍቶችን እገልጥ ነበር። አሁን ውጪ ስለሆንኩ ነው እንጂ። እሺ፣ የምትቀበላቸው አባቶች አሉ? እኔ ብዙ የእናንተን የኦርቶዶክስ መጽሐፍቶችን ብዙም ጠለቅ ብዬ ባላቅም አንዳንድ አባቶችን አነባለሁ። ጥሩ። እስቲ አሁን ያልከውን የተረጎምከውን አንድ አባት ጥቀስልኝና እንቋጭ። አሁን ላይ መጽሐፍቶች እጄ ላይ ስለሌሉ እንዲህ ነው ማለት አልችልም። መምህር ኢየሱስ ጸጋ ጌም ነው። በጣም በማመን ሳይሆን ጌሙን እያሰፋ መሄድ ነው የፈለገው እና በፍጹም የሱ ጸጋ በእውነት የምነግር በእግዚአብሔር ፊት እኔ መምህር ቃልዮት ያሰማልኝ በሚገርም ሁኔታ ተምሬያለሁ። እግዚአብሔር ይመስገን። የሱ ጸጋ ግን መጽሐፍ ቅዱስን 100% የማትቀበል ሰው እንደሆንክ ከመምህር ትምህርት ነው የተረዳሁት። ስላንተ በድፍረት እናገራለሁ። በድፍረት ማለት ነው። አንተ ጌም ነው የፈለግከው። ምን አይነት ጌም? ያለመሸነፍ ጌም ግን የዘላለም ህይወትን አያወርስም። መጽሐፍ ቅዱስን ተቀብለ እሳቸው በነገሩ ጥበብ መጽሐፍ ቅዱስን ተረድተ ህይወት ብታደርገው ትድንበታለህ። ዲፌንስ ለማድረግ ብቻ ከሆነ የምትማረው እንኳን አይደለም የአባቶችን መጽሐፍ ወንጌልን አትቀበልም።
አላስበውም፣ በህልሜም አላስበው እንኳን አይደለም እንቅልፍ አይኔ ላይ ሳይመጣ በሚገርም ሁኔታ ማለት ነው። ለምንድን ነው መምህር ያወጡልህ ጉልበት ለኛ እንዴት ህይወት እንደዘራልን ብትረዳ። የእውነት ነው የምልህ። አንተ ግን ምንድነው ዲፌንስ ማድረግ ይሄ ለዘላለም ህይወት አይሆንክም። በቃ የዘላለም ህይወት ኢየሱስ ክርስቶስን ይኸውልህ አይደለም ይኸውልህ አጋንንት ይኸውልህ ካንተ በላይ መጥቶ ይኸውልህ አጋንንትን ታውቀዋለህ? አጋንንት ሳጥናኤልን ይኸውልህ የኢየሱስ ጸጋ አድምጠኝ የኢየሱስ ጸጋ ቆይ አድምጠኝ የኢየሱስ ጸጋ አጋንንት ማለት ነው የመላእክት አለቃ ነበረ ሳጥናኤል ማለት ነው። አድምጥ መጀመሪያ ቆይ እድል እሰጥሃለሁ ቆይ እኔ ጊዜ የለኝም ቆይ እድል እሰጥሃለሁ። አጋንንት ካንተ በላይ ማለት ነው መጽሐፍ ቅዱስን በደንብ አድርጎ ማስረዳት ይችላል። አጋንንት ነው የምነግርህ። ለምን የመላእክት አለቃ ነበር፣ የእውቀት ችግር የለበትም አጋንንት። ስለዚህ ምንድነው አጋንንት ካንተ በላይ መጽሐፍ ቅዱስን ያስረዳል። መጽሐፍ ቅዱስን እኔ ምን እንደሚያናድደኝ ታውቃለህ? በዲፌንስ የእግዚአብሔር መንግስት አይወረስም። እሱ ነው የሚያናድደኝ። በዲፌንስ የእግዚአብሔር መንግስት አይወረስም። ቃሉን ለህይወት ግን ፕሮቴስታንቶች አትጠቀሙ። መጽሐፍ ቅዱስን ይፍረድብኝ ማለት። ስለዚህ ቃሉን ተቀበል። መተህ ስለተከራከርክ ጥቅም የለውም። በጣም ነው የተናደድኩት። አንድ እንኳን የሚጠቅመን አልወሰድክም። ይሄ ሁሉ ሲሳይ እየዘነበልህ ማለት ነው። አም ሶሪ በጣም ውረድ፣ በቃ ውረድ። አሁን ምንም አትሰራም። እድል ብትሰጡኝ ደስ ይለኛል። ሳይወር እኔ ነኝ። እሺ ውባንቺ ይቅርታ። እግዚአብሔር ይመስገን። እንዴት አላችሁ? ሰላም ናችሁ? አንድ ጌታ ስላለ ከሱ ጋር ትቀጥያለሽ። አንድ ጌታ እንዴት ዋልክ? አይ ይቅርታ ግን መስፍኔ ማለት ቆይቼ ነበር። በአጋጣሚ ከስራ ምሳ ወጥቼ ነው ስሰማችሁ የነበረውና ቆይቼ ነበረ ላይቫችሁ ላይ ከመምህር ጋር እያወሩ ነበርና ዝም ብዬ ከመወርድ የሆነ ነገር ልበል አሊያ ደግሞ አሁን ማን ነው የሱ ጸጋም እየሰማ ከሆነ ኢንቦክስ አድርግልኝ ፕሊስ እና እናወራለን። ወርዷል አይደለ? የለም አሁን አይ ቲንክ እኔ ነኝ ያወረድኩት። አዎ እሺ በቃ እንደዛ ከሆነ እሱ ጋር እኔ ያወራለሁኝ። እዚህ አሁን ያን ያክል መቆየት ስለማልችል ለምሳሌ መለስ ስለሆነ ርዕሳችሁ የነበረው የክርስቶስ ምልጃ አሁን አያማልድም ነው። አሁን አያማልድም መስፍን እህታችን ከየት ቤተ እምነት ነሽ አንቺ? ኦርቶዶክስ ነኝ። የሱ ጸጋ ማውራት ፈልጌ ነበር የገባሁትና ጠቁሜ ማለፍ የፈለኩት አሁን ብዙ ማውራትም እዚህ መቆየት አልችልም ነው ስሰማችሁ የነበረው ልገባ ነው። አትሊስት ግን ሌሎቹም ስላሉ እዚህ ቆይቼ ረጅም ሰዓት ማውራት ስለማልችል የሆነ ነገርም ጠቁሜ ልለፍ ብዬ ነው። ብዙ ነገር ብለዋል መምህር። ያው እኛ የምናውቀው ነን እንደ ኦርቶዶክስ እምነት ያው የምንስማማበት እውነት ስለሆነ ሌላ ቤተ እምነቶችም ከጎናችሁም ስላሉ ከስርም ስላሉ ምንድነው አውዱ ርዕሳችን የክርስቶስ ምልጃ አሁን አያማልድም ነው። አዎ አሁን አያማልድም ብለን እናምናለን። ያ አሁን አያማልድም የሚለው ሐሳብ ጽንሰ ሐሳብ መጣ ማለት ክርስቶስ በፊት ያማልዳል እያልን ነው ማለት ነው። ያ ደግሞ ፕሮቴስታንቶቹ አሁንም ደግሞ የሚያነሱት ወደ ሮሜ 8:34 ይወስደናል ማለት ነውና ሮሜ 8:34 ላይ አዎ ክርስቶስ ያማልዳል ያ ማለት በመስቀሉም ሲውል አባቶ ያለው ያ እንደ ምልጃ ነው የሚለውን ነገር አንስቶ የሚያነሱትን ቃል እናያለን። ይቅርታ እንግዲህ እኔ አሁን በዚህ እንትን ላይ ላስተምር ወይንም እንትን ላይ የተገባው አይደለም እንደዛ ለማለት ሳይሆን አትሊስት ጠቁሜ ማለፍ ከቻልኩ የሚለውን ነገር እንትን ለማለት ፈልጌ ነውና ወደ አባቱ እንትን ብሏል። ይሄ በአንደምታውንም ስናያ አንደምታዎችም ስላሉ ቆይ አዳምጪኝ። ኢየሱስ ክርስቶስ እኛ እንደ ኦርቶዶክስ ጸሎትና ምልጃን አላቀረበም አትልም እኮ ኦርቶዶክስ። የዳንበትን ስናይ ግን ቤዛነቱን ጸሎትና ምልጃማ አቅርቧል። አላቀረበም ብለናል። አሁን ግን ምልጃማ አያቀርበም። እኔ ሐሳብ ልጠቀልልልህ ፈልጌ ነው ማለቴ ነው። በእኔ እይታ የኔን ሐሳብ አስቀምጬ ልለፍ ነው እንጂ አላቀረብኩም አልኩ እያልኩ አይደለም። እኔ እናንተማ እኮ አንከራከርም። የእናንተን ሐሳብ ይዤ ነው የተነሳሁት መስፍኔ።
እኔ የኔ ሐሳብ ምንድነው እዚህ ጋር ጠቁሜ ማለፍ የፈለኩት አላቀረበም አላልናችሁም እያልን ነው። ግን አሁን አያማልድም የሚለውን ሐሳብ ከየት ይዘን ተነሳን የሚለውን ነገር ጠቁሜ ማለፍ ስለፈለኩኝ ነው። አዎ አማልዷል። ሮሜ ላይ እኮ በምልጃው ነው። አይ ቆይ አንድ ያልገባሽ መሰለኝ የመጀመሪያ ፖይንቱ የልጁ እሱ በምልጃ ነው እንጂ ታረቅነው በእንትን አይደለም እያለ ነው። እሱ ምልጃን አቅርቦ ነው ያስታረቀን እያለ ነው። እኛ ደግሞ ምልጃን ያቀረበው በስጋው ወራት ነው እንጂ ቤዛ ነው። በቤዛነቱ ነው ያስታረቀን ጌታችን መድኃኒታችን ኢየሱስ ክርስቶስ። ልጁ ደግሞ በቤዛነቱ እኔም አንደምታ እያልኩ የነበረው የልጁ ፖይንት እኛ የታረቅነው በቤዛነቱ ሳይሆን በምልጃው ነው እና ለዛ ነው ረጅም ጊዜ ፈጀ ነው። ጉንጭ አልፋ ነገር እኔ ብዙም አይመቸኝም እና ምንድነው ጌታችን ምንድነው ያለው? በዚያን ጊዜ እኮ አለሽ ስለናንተ አብን ለምን አይደለውም አለ። በቃ መጀመሪያ ሐሳቡን መረዳት ማረም ጥሩ ነው፣ ስህተት ካለ ግን ሰው ሲነግርሽ ደግሞ ያው ትንሽ ነገር መስማት። ሽፈራው ገብተህ ነበረ። እንዴት አደርክ? እንዴት ዋልክ? እግዚአብሔር ይመስገን። እንዴት ዋላችሁ ሁላችሁ? የቤተ ክርስቲያን መጽሐፍቶችን አገላበጥ ካየህ መጀመሪያም አይቼ ነው። መጀመሪያም አይተሃል። መዝገበ ጸሎት አውጣ፣ መዝገበ ጸሎት አውጣ። ያው በትልቁ አረጋለሁ፣ አንተ ነው የምታነብልህ። መዝገበ ጸሎት ነው ያው ማንበብ አልችልም። ከፕላትፎርሙ ስለሚያስወጣ እኔ አወጣለሁ፣ አንተ ታነባለህ። አንተ ታነባለህ፣ እኔ አወጣለሁ። 3 መጽሐፎች አሉ። ከዛ በተረፈ የተፈጠረ ነው ኢየሱስ ክርስቶስ ብለህ ነው አይደል የምታምነው? አንተ ነው አይደል የምታምነው? በስጋው ፍጡር ነው፣ በመለኮቱ በመንፈሱ ደግሞ ፈጣሪ ነው፣ ወይም ፍጡር ወፈጣሪ ማለት ነው። አልገባኝም። የት ነው ያገኘው? በመንፈሱ ፍጡር ነው የሚል ማስረጃ ስጠኝ፣ ማስረጃው ስጠኝ። እኔ መጽሐፍ ለቤተ ክርስቲያን ይኸውልህ፣ ዝም ብለህ እንደ መናፍቅ እንደ ፕሮቴስታንት ያለ ማስረጃ እናገራለሁ ብትል እኔ በእያንዳንዱ አንቃለሁ። እኔ ያለ መጽሐፍ ቅዱስ አላወራም፣ ያለ ቤተ ክርስቲያኗ አስተምሮ መጽሐፍ አላወራም። ያለ በለዛ ቀጥ ብለው ወረድልኝ፣ ቀጥ ብለው። ሁለተኛ እኔ ጋር እንዳትመጣ። ማውራት ከፈለክ 79 ሰው ነው ያለው። ያንተም መንፍቅና ላሰማ አይደለም ቤቱን የከፈትኩት። በመንፈሱ ፍጡር ነው የሚል አምጣ። አላልኩም እንደዛ። መጀመሪያ ለይተህ በስጋው ፍጡር ነው፣ በመንፈሱ ምንድነው አልከኝ? ምንድነው አልከኝ? ፈጣሪ ነው። ተናገር ጨርሰው። ፈጣሪ ነው ፍጡር። ኢየሱስ ክርስቶስ ፍጡር ወፈጣሪ ተብሎ ይነገራል። ይሄ ደግሞ የቤተክርስቲያናችን አስተምሮ ነው። ማስረጃ አካል ከይ ትናንትም ሰጥቻለሁ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እሱንም ይኸውልህ፣ ቆይ ተረጋጋ። እሱንም ራሱ የሰንበት ትምህርት ቤት መደራጃ መጽሐፍቱ የሚናገረው ነገር አለ። እንዲህ ዘላችሁ እንዳትሉ እንዳትናገሩ ብሎ ራሱ ይሄ እያንዳንዱን እያወጣው እንኳን መጣህልኝና ማብራሪያውን የራሱ የጸሎት የመዝገበ ጸሎትን ማብራሪያ ያሳያለሁ ከፈለክ። ምን ይላል እዚህ ጋር መምህርም አሉ። መልካም በጌታዬ በኢየሱስ ክርስቶስ ትምህርትና መስቀል ፊቴና መላ ሰውነቴን 3 ጊዜ አማትባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር ጽሪ በሆነ በሶስትነት በስላሴ እያመንኩ እየተማጸንኩ ጠላቴ ሰይጣን እክደዋለሁ። በዚህች በእናቴ በቤተ ክርስቲያን ፊት ቆሜ እክደዋለሁ። ለዚህም ምስክሬም ማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷንም በመጠጊያ አድርጌ እክደዋለሁ። አቤቱ እናመሰግናለን፣ አቤቱ እንገዛለን፣ አቤቱ ቅዱስ ስም እናመሰግናለን። ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ አንተ ነህ። የስጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ከጨረሰ በኋላ አባታችን ሆይ ከተባለ በኋላ ሙሉ ጸሎቱን ከጨረሰ በኋላ የሃይማኖት መሰረት ሁሉ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ። ይሄን ቀደህ ትጥለዋለህ? ቶሎ በል። የቤተ ክርስቲያናችን ጸሎት መጽሐፍ ነው ያወጣው።
ታምንበታለህ አታምንበትም? መጀመሪያ አምናለሁ። ተፈጠረ የሚለውን ተፈጠረ የሚለውን ከየት አመጣው? ይሄ ቀን በቀን አንተ የምትጸልየውን ጸሎት ታምንበታለህ አታምንበትም? እሺ ታምንበታለህ አታምንበትም? መጀመሪያ ታምንበታለህ አታምንበትም ነው። አምንበታለሁ አልኩ እኮ አልሰማኝም እንዴ? ካመንክበት የተወለደ እንጂ ያልተፈጠረ ማለት ክርስቶስ ተፈጥሯል ማለት ነው። ክርስቶስ በባህሪው የተወለደ ነው እንጂ የተፈጠረ አይደለም። በስጋው የተፈጠረ የሚለውን ከየት አመጣ ታዲያ? በስጋው የተፈጠረ ነው። የፍጡር ስጋ ላይ ነስቷልና የነሳው ስጋ ፍጡር ስለሆነ ክርስቶስ በስጋው ፍጡር ነው። ቅድመ ዓለም ማን ነበር? ኢየሱስ ክርስቶስ። ይቅርታ አቤት ማን አንዴ የገባው በሽፈራው የት ነው ቤተ እምነት? ሽፈራው ቤተ እምነት የት ነው? ኦርቶዶክስ ነኝ። ኦርቶዶክስ ምን? ተዋህዶ። በጣም ጥሩ። ይሄን ትምህርት ከየት ነው ያገኘው? ከቤተ ክርስቲያን። ማን ያስተማረ? መምህራን። ለምሳሌ ጥቀስልኝ። አንድምታ ወንጌል። ማን ያስተማረ ስለ መምህራን ያልከኝ? መምህራን እነማን ጥቀስልኝ ስለ አንድምታ ትበለኝ። ማን ያስተማረ ይሄን ትምህርት? ኦኬ እንደሱ ኦኬ። በፐርሰናል ጠርቼ ልናገር? አዎ ከየት እንዳገኘው ይሄን ትምህርት? ለምሳሌ አምደ ሃይማኖት ላይ ተገልጿል። በቤተክርስቲያናችን መጽሐፍ በአንድምታ ወንጌል እኔ ነኝ ያወረድኩት መስፍኔ። ሲጀምር ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እምነት ተከታይ አይደለም። የጠየቅኩት መምህር እግዚአብሔር ጻፍ ነው። ሲጀምር ኦርቶዶክሳዊ እምነት ተከታይም አይደለም። ለሌላ ጊዜ በተለያየ ቤትም ቢገባ የምትገቡ ልጆች ጥንቃቄ እንድታደርጉ ለማያውቁ ሰዎችም መናገር ቤተክርስቲያን እንዲህ አይነት ትምህርት የላትም። ኢየሱስ ክርስቶስ በስጋው ፍጡር ነው የሚል ትምህርት የላትም ቤተክርስቲያን። አንድ ሰው ክርስትና ሲነሳ በህፃንነቱ አጠገቡ ያለ ሰው ክርስትና አባት እናት ካለ ከተሰጠ ጸሎት ሃይማኖትን አውራጣት ይዞ ይደግማል። ክርስትና አቋቁሟችሁ የምታውቁ ሰዎች በደንብ ታስተውሉኛላችሁ። ካሌለ በእለቱ ስርዓተ ጥምቀቱን የሚፈጽመው ሰርዓይ ዲያቆን ዋናው ዲያቆን አውራጣቱን ይዞ ጸሎት ሃይማኖት ይደግማል። ነአምን ባዶ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት እያለ የሚጠቅሳቸው የሚያደርሳቸው ጸሎቶች ኢየሱስ ክርስቶስ ፍጡር እንዳይደለ የተወለደ እንደሆነ ከአብ ጋር የተካከለ ዘእሩ ምስለ አብ በመለኮቱ ብሎ የሚመሰክር ነው። ይሄንን ይዘህ የምትነሳው መጽሐፍ ቅዱስን በአይን ሳታይ በእጅ ሳትዳስስ ሳትመሰክር ነው ይዘህ አምነህ የምትነሳው። ይሄን መስክር። የሚገርም ይሄ የሃይማኖት መሰረት ነው። ሐሳብ አስተያየት አይሰጥበትም። ራሱ እግዚአብሔር አንድም ሶስት ነው። ሐሳብ አስተያየት አይሰጥበትም። አሜን ወአሜን ብሎ መቀበል ነው። ያለ እምነት እግዚአብሔርን ማስደሰት አይቻልም ስለሚል ቅዱስ ጳውሎስ ለዕብራውያን ሰው የጻፈው መልእክት። ስለዚህ አንዳንዴ የኒቅያ ጉባኤ የተወሰነበት ከተወሰኑትም ውሳኔዎች አንዱ ነው ጸሎት ሃይማኖት ብለን የምናደርሰው። እዚህ ጉባኤ ውሳኔ ላይ አሪዮስ ወልድ ፍጡር በመለኮቱ ብሎ በመነሳቱ በብሉይ ኪዳን በሰለሞን መጽሐፍ ውስጥ ጥበብ ፈጠረችኝ የሚለውን ጠቅሶ ወልድ በመለኮቱ ፍጡር ብሎ በመነሳቱ ድል የተነሳበት ጉባኤ ነው። ጉባኤ ኤፌሶን 325 ዓመተ ምህረት የዛን ተንተርሶ የሚስብ ሐሳብ ነው ይሄ። ለሱ ደግሞ መልስ የተሰጠበት ከተሰጡትም ሃይማኖታዊ ዛሬ መዝገበ ጸሎታችን ላይ አስገብተን የሃይማኖት ጸሎት የምንጸልየው አንዱ ቅድም ወንድማችን መስፍን ያነበበው ነው። ስለዚህ ይሄንን አላምንም አንድ ነገር፣ አምኜ አላምንም አንድ ነገር ነው። ለምሳሌ ምግብ ቀርቶ አልበላም፣ እርቦኛል ግን አልበላም አንድ ነገር ነው። እርቦኛልም ብለህም አልበላም ብለህ የቀረበን ምግብ አይቻልም። ስለዚህ ቤተክርስቲያን ያሉትን መጽሐፍ አሜን ወአሜን ብለህ የምትቀበለው ትምህርት አሉ። ለምሳሌ እመቤታችን የአምላክ እናት ናት፣ ዶግማ ነው።
አንተ ስለመጣ እኔ ስለሄድኩኝ እከሌ ጳጳስ ስለመጣ ስላልመጣ የሚባል ነገር አይሰጥም። አሜን ብለህ የምትቀበለው ነው። እንዴት የሚለውን ትምህርት አለ። ለምን ሆነች እንዴት ትሆናለች ተብሎ ሙግታ እያስር ልክ እግዚአብሔር ነው ብለን ስናምን ሁሉ። ስለዚህ መሰረታዊ ቤተክርስቲያንን የሃይማኖትን መገለጫ አፍርሰ የቤተክርስቲያን ትምህርት ከየትኛው መምህር ስትባል አምድ ሃይማኖት የትኛው ስትባል ወንጌል አንድምታ እንደ ስለዚህ እንደዚህ አይነት ካሉ መሳይ ኦርቶዶክሳውያን ጥንቃቄ ልታረጉ ይገባል። ሁላችንም አመሰግናለሁ። እግዚአብሔር ይስጥልን መምህር። ድጋሚ ነው የገባሁት ስላላዳመጡኝ ወዲያው አስወረዱኝ። ልክ ናቸው መምህር። እግዚአብሔር ይስጥልን። ምክንያቱም እኛ ኦሪየንታል ኢትዮጵያን ኦርቶዶክስ ኦሪየንታል ኦርቶዶክሶች ነን። ክርስቶስ አምላክ ፍጹም ሰው ፍጹም አምላክ ብለን ነው የምናምነው። አሁን የዚህኛው ልጅ ኢንቴንሽን ልክ እንደ ምስራቅ ኦርቶዶክሶች በስጋው ለብቻ ለይተው መለኮት ከስጋ ጋር እንትን ያለ ጽድቅን ወይንም ተአምርን የሚያደርገው መለኮትነቱ በስጋ ደግሞ ያለ ብለው ነው የሚያምኑትና ይሄንን መጠንቀቅ ተገቢ ነው። ግን ቀደም እኔ ልላችሁ የፈለኩት ይቅርታ ምን ላይ ስለሆንኩኝ ነው። ቀደም ልላችሁ የፈለኩት እነሱን ወግኛ አይደለም። እኔ ኦርቶዶክስ ተዋህዶ አማኝ ነኝ። እያወራን የነበረው ከርሳችሁ ተነስቼ ለማስረዳት የሄድኩበት ርቀት ነው። ሜቢ ቶሎ ያንቺ ያስጨንቀንም። አንዴ ተረጋጊ፣ ሚዩት አድርጊ። እኛ እያወራንበት ያለው አሁን ስለምንፍቅና ስለሆነ ያንቺ ተረጋጊና ስትረጋጊ ገብተሽ ታወሪናለሽ። ትናንትና ምን ተፈጠረ መሰሉት መምሬ? እኔ ትልቁ ላይ አርገኝ መስፍኔ ከፕሮቴስታንቶች ጋር ከፕሮቴስታንቶች ጋር እያወራውኝ እያለ ግን መስፍን እኮ ትክክል አይደለህም በማለት ጀመር። ምንድነው ትክክል ያልሆንኩት አልኩ። ወልድ ፍጡር ነው በማለት ነው የጀመር። አረበ ደነገጥኩኝ። እኔ ማልዋሻችሁ እግዚአብሔር ምስክሬ ነው፣ ደንግጬ የሱ ቪዲዮዎች ናት መስፍኔ፣ የሱ ቪዲዮ ማለት ነው። ኦኬ አየከው፣ እቺ ብቻ ነች የሱ ቪዲዮ ማለት ነው። ፔጁን ነው ማሳየቅ፣ ስክሪንሻት አድርጌዋለሁ። ኦኬ እኔ ብሎክ አረጋችሁ ቪዲዮ ግን 10,000 ማን ነው 4,000 ፎሎወር ነው ያለው። 4,000 ፎሎወር ሲኖረው ግን የፖስተታት ቪዲዮ እቺ ብቻ ናት። እቺ የምታያት ማለት ነው። የሚገርመና የማርያምን ስዕል ተጠቅመው እንዴት አድርገው ተሐድሶች ቤት ውስጥ እንዳሉ ግንዛቤ ለመስጠት ነው መስፍኔ ለማሳየት የፈለኩት ማለት ነው። ስለዚህ የሱ ሐሳብ በሱ ቤት ያው መምህርም ማን እንዳስተማረው መናገር ስላልቻለ ግን በዚህ በስድስት ቪዲዮ መጥቶ እሱኛን ለማሳሳት ነበረ ሲያደርግ የነበረውና ኦርቶዶክሳውያን ፕሮፋይል ያው እንትና እንደተናገረው ማህተብ አልበጥስም ያለው ማን ነበረ ስሙ እና የሱን አይነት ስራ ስለሚሰሩ እንድትጠነቀቁ ነው። ደግነቱ በቃ ስክሪንሻት አድርጌዋለሁ፣ እንከታተለዋለን መስፍኔ። እሺ መልካም። እና ስለ ኢየሱስ ክርስቶስ ፍጡር ነው ተወልዷል በሚል ያልተፈጠረ በሚል የኦርቶዶክሳውያን አስተምሮ 325 ሊቃውንት አባቶች አሪዮስን ያወገዙበት መነሻችን ምንድነው? የዘውትር ጸሎት እሱ ነው። በቃ መነሻ የሚሆነን ምንድነው? የቤተክርስቲያን አስተምሮ። ስለዚህ ያንን ታምናለህ ስለው ያምናል፣ ግን የራሱ ፍቺ ይሰጣል ከትናንት ጀምሮ። እኔ መምህር እግዚአብሔር ሲያተርፈን እንጂ ከኔ ቤት የሚጠፋ እኮ አይደለም ኦርቶዶክስ ነኝ ብሎ እግዚአብሔር መርዙን እንዳው በግድ ሲያስወጣልኝ እኮ እንዴ። አንቺ መስከረም አንድ እኮ አብሮን እኮ ያሳለፈ ነው ታውቂያለሽ አታውቂም? መዝነተ ከኔ ቤት እኮ አይጠፋም። ውስጥ ራሱ ስልክ ሲጎረጉር አላወርደው። እግዚአብሔር ምስክሬ ነው። እና ይሄ የአሪዮስ ትምህርት ነው የያዘው። አንደኛ እሱ እንደሚለው ሳይሆን ቤተክርስቲያን ለእያንዳንዱ ነገር መልስ አላት። ስለዚህ
ይሄ የምንጠብቀው ነገር ነው፣ የሚያስደነግጠን ነገር አይደለም። በእርግጥ ግን አብሮን ያለ ሰው ኦርቶዶክስ ነበርኩ ሲል የነበረ ሰው ብዙ ውይይቶችን ከሌሎቹም ጋር እንዲሁ እኛን የተመሳሰለበት ርቀት ገርሞኛልና እግዚአብሔር ይመስገን። መምህር መኖራቸውም ያው የእግዚአብሔር ፍቃድ ሆኖ ነው። ስለዚህ በ325 የተስማሙበትን ይዘን ነው የምንነሳው። ስለዚህ ካልተሳሳትኩ እንደዚህ አይነት ጥያቄ ሲፈጠር መነሻ ያ ነው ብል ተሳስቻለሁ መምህር? አዲስ ነገር ሆኖ ሳይሆን ግን አሁን አንዳንዴ እንደዚህ አይነት ለምሳሌ ፕሮፋይሉ እንደዛ አድርጎ ለሚያይ ሰው አሁን በየዋህነት ነገሮችን ለሚመለከት ሰው ብቻ ምክንያቱም እንደ ርግብ የህዋ እንደ እባብም ብልህ ሆኖ ነው የተባለው እና እንደዛ መታሰር ስላለበት ምናልባት እህቶች ምናልባት ለቤተ ክርስቲያን በደንብ ቅርብ ያልሆነ እንደዚህ በሶሻል በየትኛውም ደግሞ የማያገኝ እድሉን የማያገኝ አክሰሱ የሌለው ሰው ሲኖር ደግሞ አሁን አሜን ብሎ ሊቀበል ይችላል፣ ሊያዳምጥ ይችላል። አሁን እንዲህ አይነት ሰው አንዳንድ ቦታ ላይ ቃልዮት ያሰማልን ሊባል ይችላል። በጣም አደገኛ ነገር ነው፣ አደገኛ ነገር ነው። ስለዚህ ማያምን ከሆኑ ሲጀምር ታድሶ መናፍቅ ነው። ለምሳሌ አሁን ስም ተሰጥቶ እከሌ የምንፍቅናው ስም ተሰጥቶ ካታጎሪያስ በስማቸው ተደረገ እንጂ አንድ ሰው ከቤተ ክርስቲያን ትምህርት ሲያጎል እንዲህ ነው ተብሎ ሚስተር ኤክስ ወይንም ሚስተር ዋይ ወይንም የሆነ ነገር ተብሎ ስም ባይሰጠው ትምህርቷን ካጎደለ መናፍቅ ነው። የግዴታ የሆነ ውስጥ የሆነ ካታጎሪ ውስጥ ሊጨመር ግድ አይሆንም። እሺ ምንፍቅናውን ሐሳቡን አጽንቶ ከያዘ እሱ መናፍቅ ይባላል። ምክንያቱም ዳዊት በማህደሩ ስለሆነ ሐሳቡን ይዞ የሚገልጸው አካል የሐሳቡ አራማጅ ስለሆነ እኔ ለምሳሌ ኢየሱስ ክርስቶስ የተወለደ እንጂ ያልተፈጠረ ስል ከየት ቤተ እምነት እንደሆንኩ ይታወቃል። ስለዚህ ሐሳቤ ኦርቶዶክስ ተዋህዳዊ ሐሳቤ ደግፌ አጥንቼ ማንነቴን በዛ ይለካል ማለት ነው። ስለዚህ መስሎ መገኘት እንደዚህ አይነት ነገሮች በየቤቱ አሉ። እርግጥ አሉ። ግን አንዳንዴ ጆሮ መስጠት ጊዜ ሰጥቶ ማዳመጥ እና አለማዳመጥ ደግሞ የሚገባቸው ሰዎች አሉ። አሁን ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ ብሎ ይህንን ይዞ ከተነሳ በመሰረቱ አማኝ አይደለም። ድምፁ ሲሰማ እድሜው ትልቅ ሰው ነው። ስለዚህ ቤተክርስቲያን ደግሞ በሱ ባለበት እድሜ ዘመን እንኳን ብትለካ እንዲህ አይነት ትምህርት የላትም በዘመኗ። አንዳንድ ሰዎች አስተምሮቱ ከየት እንደሆነ ይታወቃል አምጥተው ኢየሱስ ክርስቶስን አርዮስ ወልድ ፍጡር በመለኮት ያለውን ደግሞ አራቀቅን ብለው ከተወለደ በኋላ ከመቤታችን ከተወለደ በኋላ በስጋው ፍጡር ነው የሚለው አሉ። ስህተት ነው። የቤተክርስቲያን ትምህርት አይደለም። አንዳንድ ጊዜ ቤተክርስቲያን አራቱም የጉባኤ ቤት ትምህርቷን ማወቅ አንዳንዴ መልካም ነው። ካላወቅን መምህራን እግር ስር ቁጭ ብሎ መማር ያስፈልጋል። ብሉይ ኪዳንን፣ ሐዲስ ኪዳንን፣ መጽሐፈ መነኮሳትና መጽሐፈ ሊቃውንትን አንብቦ ያላ አጠናቀቀ ሰው መጽሐፍ ቅዱስን ብቻ አንብቤ እንዲህ አይነት ነገሩን እንረዳለሁ ማለት ወደ ስህተት ይመራል። ቅድም ወንድማችን ስንመክረው እንደነበረው ማለት ነው። ስለዚህ አንዳንዴ የኢስተርንም ይሁን የዌስተርንም ይሁን ከሀገር ውጭ ያሉትን መጽሐፍቶችን ዳስሰን ሳንጨርስም አንድም አገር ውስጥ ያሉትንም የሊቃውንትን መጽሐፍ ደግሞ ሳንጨርስ የቤተ ክርስቲያንን አቋም ደግሞ እንዲህ ነው ብሎ ለመሸርሸር የሚሞክር ክህደት ከምንፍቅና የተናነሰ አይደለም። አሁን ለማለት የተፈለገው እንዲህ ነው ተብሎ ማብራሪያ አይሰጥም። እንዲህ አይነት ማብራሪያ የለውም። ይሄ እንደዚህ የተነገረው እንዲህ ነው ለማለትም ተብሎ አይሰጠውም። ምንፍቅና ነው። አበበ ስለሆነ ከበደ ስለሆነ የሆነች እከሌት ስለሆነች ወንድማችን ስለሆነ ዘማሪ ስለሆነ ሰባኪ ስለሆነ ጳጳስ ስለሆነ እከሌ ስለሆነ የሚባል አስተምሮ የላትም ቤተክርስቲያን። ጵጵስናው የሚጸናው ቤተክርስቲያን ትምህርት ነው። ክህነቱ የሚጸናው ቤተክርስቲያን ትምህርት ነው። ዘማሪነቱ የሚጸናው ቤተክርስቲያን ትምህርት ነው። መምህሩ የሚጸናው በቤተክርስቲያን ትምህርት ነው። ቤተክርስቲያን በመምህራን አትጸና፣ መምህራኑ ቤተክርስቲያኑ ይጸናሉ። ስለዚህ እኔ የምተነፍሰው ትንፋሽ ያለውበትን አካባቢ አየር ነው መምሰል ያለበት። አንድ ሰው ወተት ከጠጣ ቢያጋሳ ወተት ነው ሊሸት የሚችለው። ወተት የጠጣ ሰው ሌላ አይነት ከወተት መዓዛ ውጭ ያለው ነገር ሊሸት አይችልም። ያለበለዚያ ከወተቱ ጋር ተቀላቅሎ የገባ ሌላ መጠጣል። ስለዚህ በሃይማኖት ጉዳይ ለሚነሱ ቤተክርስቲያን ትምህርቶች ለምሳሌ በአርዮስ ጊዜ ብዙ ታሪኮች አሉ። በጣም ብዙ ታሪኮች አሉ። የባልንጀራነት ታሪክ አለ። በአፍ አምኖ በልብ የመካር ታሪኮች አሉ።
አንዱን ሊያስጥል ሄደበት አለ። ደቀ መዛሙርቱ ስንት ነበሩ? ማን ምን አደረገ የሚለው ነገር አለ። ከዛ ማን መጨረሻ ፍጻሜውን እንዴት አገኘ የሚለው። ስለዚህ በቤተክርስቲያን ትምህርት ማንደራደርበት ነገ ቤተ ናታኒም እንዲህ ያለውን ሐሳብ ይዘው ቢመጣ እግዚአብሔር ይስጥልን። ቤተ ናታኒም እስካሁን ጥሩ አስተምረውናል፣ መክረውናል። አሁን ግን ያስነሱት ሐሳብ ከቤተክርስቲያን ውጪ ነው። እንዴት አይቶ ይሄ እኮ ስህተት ነው እንደዚህ አይ እንዲህ ነው ብዬ ካልኩኝ አሁን ቤተ ናታኒም ጎራውትን ይለያሉ እባላለሁ። መባልም አለብኝ። እስካሁን የመጣነው ጥሩ ግንኙነት ሃይማኖትን የሚነካ ከሆነ ሃይማኖት ይበልጣል። ቤተ ናታኒም መምህር ትላንትና መስፍኔን ምን አለው መሰሎት? በዚህ ርዕስ እኔ እናንተ ዴቪት እንግባለው መስፍኔን ማለት ነው እንዳለው ይታወቃል። ግን በቃ እኔ የመጨረሻ እንደውም ደንግጬ በደንብ ትኩረት እንዳደርግበት ያደረገኝ ምንድነው እኔ እናንተ በዚህ ርዕስ አለው። በምን ተለያዩ? መስፍኔና እሱ በምን ተለያይተው ነው በዚህ ርዕስ እነሱ ውይይት የሚያደርጉት ማለት ነው? ገስት ከፍተው በጣም ሃርድ ነው። በዚህ ሰዓት እሱ ፕሮፋይል አድርጎ ኦርቶዶክስ ነኝ ስላለ ምን ያህል ተሐድሶች በእኛ ቤት ውስጥ እንዳሉ ትላንትናም ነግረነዋል። ግን መልስ ይዤ እመጣለሁ ብሎት ነው ዛሬ መስፍኔ ጋር የገባው። ብዙ መጽሐፍት አሉ አውጣልኝ ምናምን እያለው ነበር ማለት ነውና አንድ ኦርቶዶክሳዊ ሰው በምንም ተአምር ማለት ነው በምንም ተአምር መስፍኔን እና በዚህ ርዕስ እንወያይ ሊለው አይችልም በፍጹም ማለት ነው። ወልድ ፍጡር በማይባለው በእኛ ቤት በፍጹም ብለን በምንደመድመው ማንም ኦርቶዶክሳዊ መወያየት አይችልም በምንም ርዕስ ማለት ነው በምንም። ምክንያቱም ሁለቱም ጋር ያለው አንድ ርዕስ ስለሆነ ማለት ነውና እንደዚህም የማደናገር አለ። ይሄ ጥንቃቄ ለኦርቶዶክሳውያን እንዲገነዘቡ ይሄዱበት መምህር። አዎ ዝነትዬ እንዳልሽው ነው። ዞሮ ያው ጥንቃቄ ያስፈልገዋል ነው። ሃይማኖት ይወላችሁ ያስጨክናል። እሺ በጣም አባት እግዚአብሔር ስመጣ አባትን ከልጅ አይደል እናትን ከልጅ እለያለሁ አይደል የሚለው ሃይማኖት በጣም ያስጨክናል። ከባድ ነው። የእውነቴን ነው የምላችሁ። ለምሳሌ አይነ ብታሰናክለ አይነን አውጣት ሲል አሁን ይሄ የሚታየው አካላዊ ፊዚካል ያለው አይናችን አይደለም ሚስት ተብሎ ይተረጎማል፣ እግር ቤተሰብ ተብሎ ይተረጎማል። ስለዚህ ማን ይበልጣል የሚለውን እግዚአብሔር ይጠይቃል። በጣም ከባድ ነው፣ ያስጨክናል። አንዳንዴ ባልንጀራ ላይ ብቻ አይደለም እናት አባት ላይ የሚጨከናል በሃይማኖት ዙሪያ በሃይማኖት። ምክንያቱም የምናወራው ስለ ምድራዊ ህይወት አይደለም ከሞት በኋላ ስላለው ዘላለማዊ ህይወት ስለሆነ ምግባር እያደር እየዋለ ይቀናል። እድሜም ህይወትም ኑሮም ቃል እግዚአብሔሩም የሰውም ምክር የተፈጥሮም ተግሳጽ እነዚህ ሁሉ እየተደማመሩ ሲሄዱ ሰው ሆኖ ይሰራል። በመውደቅ መነሳት ውስጥ ነው። ጻድቅ 7 ጊዜ ወርቆ 7 ጊዜ ከተነሳ እኔና እናንተ ደግሞ ስንት ጊዜ ወርቀን ስንት ጊዜ እንደምንነሳ እንግዲህ ቤት ይቁጠረው። ይሄን ሁሉ እግዚአብሔር በቸርነቱ የሸፈነ አምላክ ነው። እኛ አካላዊ ነውራችንን እንኳን በልብሳችን ሸፍነን የምንጓዘው የማይታይ ደግሞ በጣም ብዙ ደግሞ ከባባድ ነገር እግዚአብሔር በቸርነቱ ደግሞ የሸፈነልን ብዙ ደግሞ ድካሞች አሉ። ይሄ ሁሉ በመውደቅ መነሳት ውስጥ ክርስትናችን እያጠነከርን የምንሄድበትም። ስለዚህ ነው ምስጢራት ቤተክርስቲያን ተብሎ ትምህርት የተቀመጠልን። የትኛው ይደገማል የትኛው አይደገም ተብሎ የተቀመጠልንም ስለዚህ ምክንያት ነው። እሱ ከሁላችንም ህይወት ውስጥ ያለ ነው። ሃይማኖት ግን እግዚአብሔር ለሰው ልጆች የሰጠው ነው። ስለዚህ ይሄን የሰጠነውን አሜን ብለን ተቀብለን እኛ ለእግዚአብሔር ምን መልሰው ምግባር ነው። እሱ ላይ ነው መከራከር ያለብን፣ መጣላት ያለብን እሱ ላይ ነው። ቤተ ናታኒም ለምንድን ነው ማትጸልየው? ለምንድን ነው ማትጾመው? ለምንድን ነው ማትሰግደው? ይሄ ነበር እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማኝ ሁሉም ሊነጋገርበት ሊጣላበት የሚገባው ይሄ ነው። ይሄ ለጥግ ድረስ መጣላት ያስፈልጋል። ቤተ ናታኒም መገረፍ ሁላ ካለበት መገረፍ አለበት ለህይወቱ። ይሄ ክርስቲያናዊ ጠባያችን ነው። ግን ሃይማኖታዊ ትምህርቷን ግን በፍጹም ለውይይቱ ላይ አይቀርብም እኮ ሃይማኖት ትምህርት። እግዚአብሔር አንድም ሶስት ነው፣ እጹብ ድንቅ ግሩም አሜን እንዴት ልረዳው ትምህርት ነው የሚሰጠው። እሱንም ትንሽ ከብዙ የእሳት ፍንጣቂ ትንሽ ምስጢር ለፍጥረት ተገልጧል። ያችን ትንሽ እንድናውቃት ከተገለጠውም ኢቭን ከእውቀት ከፍለን እናውቃለን የሚለው እሷንም የተከፈለች ነገር ነው ምን ገንዘብ እናደርገው። ስለዚህ የኔ ማመን አለማመን አይደለም መሰረታዊ ሐሳቡ። እግዚአብሔርን ሶስትን ያደርገው እግዚአብሔርን ልዩ አንድ የሚያደርገው የቤተ ናታኒም ማመን አለማመን አይደለም። በአምንም ባላምንም እግዚአብሔር አንድም ሶስት ነው። እምነት በኋላ ነው እውቀቷ። ምን ማለት ነው?
አንድ ሰው መጥቶ እግዚአብሔርን አሳየኝ ቢል መቼም አምጥተን አናሳይም አይደለ? በእምነት ነው የምናስቀድመው። መንግስተ ሰማያት አለ ብለን በተስፋ እንኖራለን። ያያት አለ፣ ጆሮ ያልሰማት አይን ያላያት አለ ተብሎ የተነገረላት አለ። ግን በተስፋ እንናፍቃታለን። በተገለጠልን በተጻፈልን ልክ አስበናት እንናፍቃታለን። ከቅዱሳን ንብረት ጋር ተደምረን ለመቆየት እግዚአብሔር በቀኝ እንዲያቆምን እንማጸናለን። በምን? በእምነት። ይህንን በእውቀት ደግሞ የሚያሳየን ሰው ካለ ያረጋግጥልን። ምክንያቱም እውቀት አንዱ ቤዝ የሚያደርገው ሳይንስን ስለሆነ ሳይንስ ምንን ቤዝ ያደርጋል? ፕሩፍን ያሳያል። ፕሩፍ ምን ያደርጋል? ራሽናላይዝ ያደርጋል። እነዛን ፋክቶችና ነገሮች ሎጂክን አምጥቶ ኮንትሮቨርሲዎችን ሰርቶ ጥናት አድርጎ ፕሩፍ ያደርጋል። ሳይንስ ፕሩፍ ያደረገውን ነገር ደግሞ አይቀበልም። ሳይንስ ፕሩፍ የሚያደርገውን ፍጥረታት ሁሉ ፕሩፍ የሚያደርጉትን ደግሞ ሃይማኖት ፕሩፍ አድርጎ ደግሞ የሰው ልጅ ሊቀበል ይገባል። ሃይማኖት ማለት ይሄ ነው። ስለዚህ ነው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም የተባለው ነውና ሃይማኖታዊ ነገር ላይ ባለው ነገር ላይ ማንም ሆነ ማንም ሀሳብ ልዩነት ከትምህርት እውቀት ማነስ ከዳይጸ ልሳን ከመሰል ነገሮች ከሆኑ በመምህራን በመጽሐፍት ይታረማል። በእምነት ጸንቶ ባለ ምንፍቅና ግን ይመከራል፣ ይገሰጻል፣ እንዲማር ይደረጋል። አይ ካለ ጎራውን ለይቶ ይቀመጣል ማለት ነው። ስለዚህ ይሄን ያለ ዓመት ጸንታ የኖረች ቤተክርስቲያንን አሁን በዚህ ዲጂታል ነገሮች በመጡ ሰዓት ቲክቶክ ስለመጣ ሶሻል ሚዲያ ስለመጣ የሆነ ነገር ስለመጣ አሁን ምን ቀይራት ቤተክርስቲያን ትምህርት የላትም። ቤተክርስቲያን ትታደሳለች። አዎ ትታደሳለች። ምኗ ነው የሚታደሰው? ለምሳሌ ቆርቆሮ አርጅቶባት ከሆነ፣ ህንጻዋ ተሰንጥቆ ከሆነ፣ ደጁ ላይ ለምዕመናን መቀመጫ ከሌለ፣ እነዚህ መሰል ካሉ የተበላሹ ነገሮች ካሉ ባለሙያ መጥቶ በባለሙያ ሚዛን ያድሳታል። የሚታደስ ግን ሃይማኖት የላትም ቤተክርስቲያን። እግዚአብሔር ይስጥልኝ። ቃልዮት ያሰማልን። እንግዲህ ነው በሰፊው በዕለት ተዕለት ሊያጋጥም የሚችል ነገር ነው። አንዳንድ ጊዜ ያው ጭንብላቸው ሲከፈት እንደዚህ አይነት ነገር ሊያጋጥሙን ይችላል እና እኔ ከትናንትናው ደግሞ ዛሬ ያው መምህር ባሉበት መሆኑ እግዚአብሔር ይመስገን። ያው እኔ ብሎክ አድርጌዋለሁ። ምናልባት እኔ ፍቲ እንዳትረሱ ብሎክ አድርጉት፣ ሌሎቻችሁም ብሎክ አድርጉት። ምክንያቱም መከታተሉ እየመጣ ማደናቀፉ አይቀርም እንደዚህ አይነት ሰው። ስለዚህ ባለበት በጎራው በዛው ይቀጥል። መሰዳደብ መነጋገሩም ያው አስፈላጊ ስለሆነ ማለት ነው። ስለዚህ መልካም ሙሉዬ ምንድነው የጠየቅሽኝ? መምህርን ጠይቅልኝ ብለሽ ተናግረሽ ነበረ በኮሜንት። እንዴት አደርሽ? እንዴት አረፈድሽ? እንዴት ቆይሽ? ከስልኩ ወጣ ያለበለዚያ እኔ ነኝ የማስወርድ። ስጨርስ ግባ ሲሳይ፣ እኔ ነኝ የማስወርድ። ስጨርስ ግባ። ሰላም አንብበዋለች ወይ ልናገር ነኝ? ንገሪን። ልናገር? አዎ ንገሪን። ልጠይቅ መስፍኔ? አዎ ጽፌ ነበረ አባ እንድጠይቅልኝ ማለት ነው። መጽሐፍ ቅዱስ ላይ ፊልጵስዩስ 2:6-8 ላይ ያለውን እንዲያስረዱኝ ማለት ነው። ያው የጻፍኩት እምነት ከመስማት ነው፣ መስማት የእግዚአብሔር ቃል ነው ይላል። ባነሱት እሳቸው ርዕስ ላይ አንተን ባነሳው ርዕስ ላይ ትላለች ወይ ይቀበላሉ በሚለው ሳይሆን ልሳሳት እችላለሁ። ከስተት የምመለሰው እኮ ሳቅ ነው አይደል? እውቀት ስማር ነው። አሁንም እዚህ የገባሁትኝ ለመማር ነው። ከዚህ የሄድኩት እውቀት አጣው ብዬ ነው አይደለ? የሚያሳምን እውቀት ከተገኘ ሰው ትክክለኛውን አውቆ ወደ እውነትና ወደ እውቀት መሄድ ነውና ያንን ለመጠየቅ ፈልጌ ነው። እሳቸውን ብጠይቅልኝና ቢያስረዱኝ ማለት ነው። አቤት ሙሉ አንዳንድ ጥያቄያችንን እናሳምረው። መልስ ስለሌለን የሄድኩትኝ ብለሽ ሳይሆን ፈልገሽ በራስሽ ፍቃድ ነው የሄድሽው አይደል? እንጂ ቤተክርስቲያኗ መልስ ስለሌላት አይደለም የሄድሽው። አይ በእኔ ዘመን እኔ መልስ ስላላገኘው ነው። አሁን ጥያቄውን እሳቸው ያስረዱኝ። እኔ የመጣሁት እውቀት ለማግኘት ነው። እንትን አታድርጉት። እውቀት ለማግኘት ከሆነ ያላችሁን መናገር የምትፈልጉትን ነገር ማለት ነው
በጣም ፕሮቴስታንቶች በዚህ ነገር በጣም ነው የምናደደው። በነገራችን ላይ ባትሉን ደስ ይለኛል። በቃ ሄዳችኋል፣ ምንም መርጣችሁ ምንም ብላችሁ ሄዳችኋል። ለሄዳችሁበት ነገር መልስ ስላጣሁ ነው። አንዴ ሙሉ መልስ ስላጣሁ ነው ብለሽ መናገር አትችይም። ይኸውልሽ ኢየሱስ እኮ የጠፋውን ይፈልጋል የመጣው እንዴ በቃ እናንተም እኮ አስተካክላችሁ መመለስ ነው ትጠይቅ እንዴ አባቶች ካሉ ያስረዷት። ሲሳይ ዝም በል በእናትህ ታች ወረድ። አንተ ቤት እያስገባ ስታሰድባል ነበር እንዴ? በክብር ቁጭ ብለን ስለተቀበልናችሁ ነው። መልስ ስለሌላት ነው መጀመሪያ የወጣሁት ብለሽ መናገር አትችይም። መጀመሪያ ጥያቄያችሁን አሳምሩት። ለእውቀት ነው የመጣችሁት። ኦፍ ኮርስ መጠየቅ ትችላላችሁ፣ ግን መጀመሪያ ስላልነበረ ነው ብለሽ መናገር አትችይም። በእኔ ዘመን ነው እኔ ታሪኬን ልንገርሽ። አሁን ላይ ሰው በግል አውሪኝ አንቺ በራስሽ። ቤተክርስቲያን ትላንትም ነበረች ዛሬም ነበረች። አንቺ ስለወጣሽ የተጨመረ የተቀነሰ ነገር የለም። ሙሉ ዲኮሬሽን አትስሩ እዚህ ጋር መታችሁ። ትላንት የነበረች ቤተክርስቲያን ናት ዛሬም ያለችው። አለቀ። ስለዚህ ልክ ትላንትና የነበረች ቤተክርስቲያን በቃሽ። ስህተት ከሆነ ስህተት ነው አነጋገርሽ። ሙሉ እፍትዬ አንዴ ጊዜ ሙሉ ደህና ዋልሽ? እንዴት ዋልሽ? ችግር የለውም እግዚአብሔር ይመስገን። አገር ቤት ነሽ? ከሀገር ውጭ ነው አሁን ያለሽው? ሀገር ውስጥ ነው ያለሁት። በጣም ጥሩ። አንድ ታሪክ ላንሳለሽና እሱን እስቲ የሀሳብሽን ለመረዳት ልሞክር። በአንድ ወቅት አንድ ፀጉር ቆራጭ ነበርና ፀጉር ቤት እያስተካከለ ብዙዎችን ያው ስርዓት አልባውንም ፀጉር ያለውንም ደግሞ ኖርማልም ሆኖ ሲያድግበት ደግሞ የሚቆረጥን ሰው ደግሞ ያስተካክል ነበርና በአንድ ወቅት ፀጉሩን እንደዚህ አንጨባረረ ሰው ፀጉር ቤት ሊቆረጥ ገባና አጋጣሚ ቴሌቪዥን ገፍቶ ስለነበረ ያዩ የተስተናገዱ ያሉት ቴሌቪዥኑ ስለ ጦርነት ስለምን ስለ በቃ ደስ የማይል ዜና ነው። አንዱን ሲቀይሩት እሱ በቃ የሚያስጨንቅ አይነት ዜና ሆነባቸውና ከዛ የሚቆረጠው ልጅ ምን አለ፣ በእውኑ ግን እግዚአብሔር አለ ወይ ብሎ ጠየቀ ቆራጩን። እንዴ እግዚአብሔርም አለ እንዴት የለም ይባላል አለው። አይ ታዲያ እግዚአብሔር ቢኖር ነው ሰው እንደዚህ የሚገዳደለው እንደሚጨራረሰው ሰው የሚጠፋው እንዴት እግዚአብሔር ዝም ይላል? እንደው ትልልቆቹስ ይሆን አለ። ህፃናቱ ምን አደረጉ አያሳዝኑም ብሎ በጣም ተሰምቶት ተናገረና እንደው እግዚአብሔርማ የለም በቃ ሰው ራሱ በቃ እግዚአብሔር የሚባል ነገርማ የለም አለው። አሁን እንግዲህ መልካም አለውና እንዲሁ ስለ ፀጉር እያወሩ ሲጨዋወቱ አንዳንድ በቃ ዘመናዊነትን ታከው ደግሞ ፀጉር ግልጽ በሆነ በሚያግባባን ቋንቋ ስታይል በሚባለው መልኩ ደግሞ ለየት ያለ ፀጉር ከኢትዮጵያነትም ይወጣ አንዳንዴ ወይ አስተምር ወይ አያምር የምትይው አይነት ማንነት ያለው ፀጉር ቁር ተቆርጦ ስለዛ ማንሳት ጀመሩና አሁን እነዚህ ሰዎች አሁን ፀጉራቸው ልክ ነው አለ። ልክ አይደለም። አሁን ታዲያ የነዚህ ፀጉራቸው እንደዚህ መሆኑ ፀጉር ቆራጭ አይ ስላልሄዱ ነው ወደ ፀጉር ቆራጭ። በጣም ጥሩ። እግዚአብሔር የለም ያለው ሰው አካል አሁን እግዚአብሔር ስለሌለ ነው ወይ ሰው ወደ እግዚአብሔር ስላልሄደ ነው? አይ እግዚአብሔር ስላላወቀው በቃ ስሜቱን ስላዳመጠ መካድ ስለፈለገ በጣም ጥሩ። ቤተክርስቲያን መልስ ስለሌላት ሳይሆን እኛ ወደ ቤተክርስቲያን ስላልሄድን ነው። ቤተክርስቲያን መሄድ ማለት በእግረ ስጋ ቤተክርስቲያን እየሄዱ መመላለስ ብቻ አይደለም። መመላለስ ብቻ ቤተክርስቲያን ሄጃለሁ አያስብልም። ማስቀደስ ብቻ ቤተክርስቲያን ሄጃለሁ አያስብልም። እሺ ገዳማት ብቻ መሄድ ቤተክርስቲያን ሄጃለሁ አያስብልም። ትምህርቷን ለማወቅ ደግሞ ለመረዳት ደግሞ ከመጽሐፍቶቿ እግር ስር ቁጭ ምን ማለት ነው? መጽሐፍ ይዞ ማንበብ፣ ያልገባንን ከመምህራን መጠየቅ። ሁሉ መምህራን በቂ እውቀት ወይንም እኩል እውቀት ላይኖር ይችላል። ከመምህራን መጠየቅ። ሐዋርያት 12 የሆኑት ከ12 የሚገኝ የራሱ የሆነ ጸጋ ስላለው ነው። እግዚአብሔር 12ቱን ሐዋርያት የመረጠበት አንዱን ልኮ ዓለምን ማጣፈጥ ይቻላል። እግዚአብሔር ለሱ ምንም አይሳነው። 12 አረገ በ12ቱ የሚገኝ ጸጋ ስላለ ከመምህራንም እንደዛ ከመጽሐፍትም አንዱ 20 ፔጅ ቢጽፍ አንዱ 40 ይጽፋልና በመላት ይገኛልና ነው። ስለዚህ እነዚህን ነገሮች ሁሉ አውቀሽ ጠይቀሽ መልስ ያገኘሽ ወገን ፕሮቴስታንት ቤት ስለሆነ እኔ የምፈልገው አሁን ኦርቶዶክስ ቤት ጠይቀሽ ፕሮቴስታንት ቤት ያገኘሽው መልስ ምን ጥያቄ ነው? እሱን ብቻ ነገር እኔ ኦርቶዶክስ ቤት እንዳሁኑ እንደናንተ እንደዚህ የሚያስረዳኝ አግኝቼ አልጠየቅኩም። አንድ በላይ
እኔ መጽሐፍ ቅዱስ የኦርቶዶክስ ብዬ ያስኩትን ይዤ ነው አረብ ሀገር ውስጥ ቁጭ ብዬ በማንበብ ብቻ ከእግዚአብሔር ቃል ጋር ህብረት አደረግኩኝ። ስጠይቅም ያው ብዙ ስትጠይቅ ተቀባይነትም ስላልነበረ በፊት አሁን እግዚአብሔር ይመስገን ያው እያወራን እኮ ነው፣ እያስተማራችሁ እኮ ነው። ብዙ እውቀት እኔ ደስ ይለኛል፣ እውቀት እያገኘው ነው እና አልተሰጠኝም። እንደውም አባቴን እንዴት እንደዚህ ታስቀምጣለህ ብለው ነው የነሳ አባታችን ከቤት እንድንባረር ያደረጉት ማለት ነው። አባቴም ደግሞ እንዴት እርሶ ካላስተማራቸው ነው እውቀት የለኝም ብለው ነው እንደዛ የተደረገው። የኔን ህይወት ብነግርህ ከባድ ነው። እንዳሁኑ እውቀት ልማር ያልኩት እኮ ለዛ ነው። ልወቅ ቅድም የተናገርኩት አማርኛ ለዛ ነው እንጂ ሙሉ አንዴ አልጠየቅኩም። አሁን አንዴ ሙሉ መምህር አለው ይፍቲ ብዙ ባታወራ ደስ ይለኛል። እውነት ለመናገር ቤተክርስቲያናችን ትላንትም አለች ዛሬም አለች። ትላንትም ሲጠይቋት መልስ ሰጣለች፣ ዛሬም ትጠይቃለች፣ ትመልሳለች። ይሄ ቤተክርስቲያንን ለመቀባት የምታጩበትን ርቀት እኔ ቁጭ ብዬ መስማት አልፈልግም። በነገራችን አይደለም እንደዛ ታስቢ። በቃ ሌላውን ታይ። በቃ የቤተክርስቲያናችንን ጉዳይ ለኛ ታይ። መጠየቅ የምትፈልጊው ነገር ብቻ ጠይቅ። ለመማር ነው የመጣቸው ሙሉዬ፣ ለመማር ነው የመጣቸው። በቃ ጥያቄን ብቻ ጠይቅ። ለመማር ነው የመጣቸው። ጥያቄን ብቻ ይመለስ እንለይ አይደለም። ቆይ መጀመሪያ እንለይ ሙሉዬ፣ እንለይ። ችግር የለም። ለመማር ነው እንዴ? እሺ ለመማር ከሆነ ይኸውልሽ፣ ቆይ ለመማር ከሆነ ተማሪ ሁሌ ተማሪ ነው አይደለ? ተሳሳቱ። ተማሪ ጥያቄ የሚጠይቀው መች ነው? ከተማረ በኋላ ነው? ከመማሩ በፊት ነው? በቃ ጥያቄን ብቻ አሁን እርሶ ይመልሱልኝ ማለት ጠየቁት ጥያቄ። እናንተም ቅድም ርዕሱን አንስታችሁት ይሰማሻል? አድምጪኛ እንዴ። ተማሪ ጥያቄ የሚጠይቀው ከተማረ በኋላ ነው ሳይማር? ያው እንደ መጽሐፍ ቅዱስ እናነባለን አይደል? ሁላችንም የመጽሐፍ ቅዱሶች አማኝ ነን አይደል? በዛም ናለው ሙሉዬ። እኔ መወደውን እንዴት አበበ ማን ነው ስልሽ ያየለ ወንድም አይነት ነው። እሱ ደግሞ ከኔ የበለጠ እውቀት አለው። ቆይ ግድ የለም እሱ ቆይ ግድ የለም አላ ያንንም የነበረችው ቤተክርስቲያን አሁንም ያለችው እሷ ውስጥ ነው ያለውት እንጂ የተለየ ቤተክርስቲያን ውስጥ የለውም። በቀጥታ መልሽልኝ። ተማሪ ጥያቄ የሚጠይቀው ከተማረ በኋላ ነው ከመማሩ በፊት? ተማሪ ጥያቄ የሚጠይቀው ከተማረ በኋላ ነው ከመማሩ በፊት? እኔ ያው ብዙ አመት ስለኖርኩኝ ተምሬያለሁ ብዬ ነው የማስበው። ኦርቶዶክስ ብትማሪ እኮ ቅድም ያልሽውን ጥያቄ ታገኝ ነበር። ስላልተማርሽ ተምሮ ነው የሚጠይቀው። በጣም ጥሩ። ስለዚህ እንዳልተማርሽ እኮ እኔ ለማሳያ ላሳየው ነው የሚጠይቀው። በጣም ጥሩ። ስለዚህ እኔ አሁን ልትማሪ ከመጣሽ እኔ አስተማሪ ነኝ፣ አንቺ ተማሪ ነሽ። ይሄ አግባባናል? በጣም ጥሩ። ጥያቄ ልትመልስልኝ ነው የተማር ገናልት መቼ አስተምሬሽ ነው ጥያቄ የምትጠይቂኝ? ቤተክርስቲያንን እየጠየቅሻት ከሆነ እኔ ቤተክርስቲያንን ወክዬ ላስተምርሽ ነው። አንድ ክርስቲያን አይደለም፣ ስለ እግዚአብሔር ቃል ነው። አሁን እግዚአብሔር ቃል እኔ ማነባለሁ፣ እርሶ ደግሞ ከኔ በላይ እውቀቱ ስላሉት ጠይቀሻል። ግን ካላዳመጥሽኝ መግባባት እኮ አንችልም። አሁን ላስተምርሽ ነው፣ እንድትጠይቂ ላረግ ነው። እኔ አሁን ይኸውልሽ ዮሐንስ ራእይ ላይ አልሄድም፣ ኦሪት ዘፍጥረት ላይ አልመጣም። ግን ስትማሪ ስለ ቤተክርስቲያን ማስተምርሽ አዳምጪ፣ ቆይ አዳምጪ። ስለ የኔን ጥያቄ አዳምጪ። ትመጫለሽ ወደ ጥያቄሽ። አሁን ኦኬ፣ ይኸውልሽ ራስሽ ጠይቀሽ ራስሽ አብራሩልኝ ብለሽ ራስሽ እንዲህ ነው ሊሆን ነው ብለሽ ካልሽ ጠያቂውም መላሹም አስተያየት ሰጪው አንቺ ከሆንሽ አንቺ ቤት ላይ ቁጭ በይና ራስሽን ጠይቂ። አንቺ ራስሽ መልሽ፣ ራስሽ አብራሪ ትችያለሽ። እኔ ችግር የለብኝም እሱ። አሁን የጠየቅሽኝ ኦርቶዶክሳዊ ጥያቄ ስለሆነ የጠየቅሽኝ ኦርቶዶክሳዊ መልስ ነው የምመልስልሽ። ስለዚህ ለትምህርት ነው የመጣሽው። ስትማሪ ደግሞ ኦርቶዶክሳዊ ትምህርት ነው ማስተምርሽ። ፕሮቴስታንት ያስተምሩ አላስተምርሽም። ልትማሪ ከመጣሽ ቤተክርስቲያንን ስላላወቅሻት ከቤተክርስቲያን ወጥተሻል። እንድታውቂ ነው ማድረግሽ። አሁን እንድታውቂ ደግሞ ሳደርግሽ ደግሞ መጽሐፍ ቅዱስ የሆነ ጥቅስ ፈልጌ አይደለም መጀመርልሽ። አሁን ትምህርት ከፈለግሽ ከመሰረቱ ነው ማስተምርሽ። መጽሐፍ ቅዱስን ነው ማስተምርሽ። መጀመሪያ ነው አይመለስም። ይለፈኝ በቃ። ጥያቄ መመለስ ስለማይችል ይለፈኝ በቃ። ይቅርብኝ። እኔ ነኝ ያስወረድኳት፣ ኃላፊነት ወስዳለሁ።
እንዴ ሰው እኮ ሁለት ጆሮ አንድ አንደበት የተሰጠው በአንደበቱ አንዴ ተናግሮ በሁለት ጆሮ አስፍቶ እንዲሰማ ነው እንዴ። እኔ እኮ የህሙማን መርጃ እኮ አይደለም ይሄ የሃይማኖት እኮ መማሪያ ቦታ ነው። እንደው ካለን ሰዓት ጉልበት አቅም ብዙ ነገር ሰውተን ትንሽ እንደው ለህይወት የሚሆን ቃል ካገኘን ብለን ነው እንዴ። ይሄ አማኑኤል አይደለም፣ ሆስፒታል አይደለም፣ ሌላ ነገር እኮ አይደለም። ይሄ ህክምና ሳይካትሪስት ስለንቦና አንሰጥም እዚህ። እኔ ሙያው የለኝም ካለ ለብቻ ከፍተን ታይትሉን ቀይረን ነው የሚሰጠው። ደግሞ ብዙ ጎበዝ ልጆች አሉ አማኝም የአማኝም የሆነ ስለንቦና በሳይካትሪስቶ በአእምሮ ህክምና ምናምን እንደዚህ አይነት ነገር ጥያቄ ሐሳብ ካለ ስለንቦና ችግር እዛ መማር የተሻለ ነው የሚሆነው። ካልሆነ ግን የቤተክርስቲያን ቦታ ከመጣን የቤተክርስቲያን ነው። ፕሮቴስታንታዊ ጥያቄ ስትጠይቅኝ ፕሮቴስታንታዊ መልስ አልመልስም። እኔ ኦርቶዶክሳዊ መልስ ነው የምልሽ። አልተማርሽም፣ ስላልተማርሽ ከቤተክርስቲያን ወጥተሻል። በቃ ይሄ ነው ትልቁ ነገር። ጥያቄ መልስ ስላጣሽ ነው ሄደሽ ሳትጠይቂ መልስ አላገኘሁም ትያለሽ እንዴ። ማይገናኝ ሐሳብ እኮ ነው እንዴ። ለመማር እኮ የግዴታ ንስሐ አባት ብቻ አይደለም የሚያስተምረው። ቤተክርስቲያን ሄደሽ ቢያንስ በህይወትሽ አንዴ ያስቀድሰሻል። ምንድነው ቅዳሴ ብለሽ ጠይቀሻል? አልጠየቅሽም። ቅዳሴው ስላልገባሽ ቤተክርስቲያን መልስ አጣሽ። ተናገሪውን እኮ ራሱ አታውቂውም እኮ እናትዬ ሙሉ እንዴ። እኔ አሁን ባስገባሽ ራሱ እኮ አሁን በጠይቅሽ እኔ አሁን ስምሽ ማን ነው ብለሽ ራሱ ሙሉ ነበር፣ ግን እንደዚህ ብለሽ ነው መተነት። እኔ እሱን አይደለም የምፈልገው። ስምሽ ማን ነው ስትባይ ሙሉ በቃ በጣም ጥሩ ስም ማለት ይሄ ነው ብዬ ደግሞ አስተምርሻለሁ እኔ። ከዛ ትጠይቀኛለሽ፣ ከዛ መልስልሻለሁ። ከዛ በተረፈ አንድ የመጽሐፍ ቅዱስ ጠቅሰሽ ይሄን ካልመለሳችሁኝ በቃ መልስ የላችሁም። ደግሞ ይሄንን ይዘሽ ደግሞ ተነስተሽ አሁን ድሮ ምክንያት አረግሽ እንግዲህ የመጀመሪያው። አሁን ደግሞ ይሄው ልጠይቅ መጣው ቲክቶክ ላይ መምህራንን አገኘው ጠየቅኳቸው፣ ሌላ ነገር ሲያወሩ ደግሞ ይሄው እኔ ወጣው ብለሽ ደግሞ ታወሪያለሽ። መች ተቆጣው? በቆጣሽማ እኮ አትቀመጪም፣ እሳት ነው የሚሆንብሽ። እኔ አሁን እኮ ለዘብ አድርጌ እንድትማሪበትም ነገ ተነገ ወዲያ ሌላ ቤቶችን ብትገቢ እውነት የእግዚአብሔርን ቃል ለመማር ከሆነ እየመጣሽ ያለሽው ቅድም የሰማነው ውይይት አንስተሽ ነው ጥያቄ ልጠይቅ የመጣሽው። አስቀድመሽ እንኳን የወጣሽበትን ምክንያት አይደለም አንስተሽ የምትጠይቂኝ። አሁን ያኔ ከቤተ ክርስቲያን የወጣሽው አሁን የጠቀሽውን መጽሐፍ አንስተሽ ነው ያኔ መልስ ያጣሽው። ይሄን ርዕስ በተመለከተ ነው ቤተ ክርስቲያን አይደለም እኮ። ስለዚህ መማር ከፈለሽ መሰረታዊ ትምህርት ይሰጥሻል። አንቺ እንደተደኝ ብዬ የምፈጥረው ሌላ ተአምር የለም። ተምረሽ ብትደኝ ባትደኝ ከኔ በላይ ለራስሽ ነው የሚጠቅመው፣ ለኔ አይደለም። አንቺ ስለሄድሽ ቤተክርስቲያን በጣም የሚጎልባት ቤተናታኔ በጣም የሚጎልበት፣ አንቺ ብትመለሺ ደግሞ ለቤተናታኔ የሚጨምር ነገር የለም። ለቤተክርስቲያን ግን ደስታዋ ነው፣ ሰርጓዋ ነው፣ በሰማይ ሐሴት ይሆናል። ይሄ ነው የሚያሳስበን። አንቺ ስለሄድሽ ቤተክርስቲያን ልክ አይደለም። የቁጥር ጉዳይ አይደለም። የክርስትና እምነት የቁጥር ጉዳይ አይደለም፣ መሰረታዊ ሐሳቡ። ስለዚህ መማር ከፈለሽ ብዙ ቤቶች አሉ እዚህ ቲክቶክ ላይ የሚያስተምሩ። እንደውም እኔ በጾታ ብትማሪ ደስ ይለኛል። እህቶች አሉ በጣም ጎበዝ፣ በባህሪት እንድትግባቡ በተፈጥሮ እንድትግባቡ አስተሳሰባችሁም እናንተ ለየት ስለሚል ከወንዶች በዛ መልኩ ቀስ እያለሽ ጠንከር ያለውን ትምህርት ደግሞ መምህራን ጋር እየገባሽ አሁን ለምትጠይቂው ጥያቄ ዩቲዩብ ላይ ሰርች ብታደርጊ መልስ ታጫለሽ? አታጭም። ግን የምትፈልጊው ትክክለኛውን የመዳን መንገድ ሳይሆን ክርክሩን ነገሩን ፈልጎ ቤተክርስቲያን እንዲናት ብሎ ለመናገር መልስ የላትም ለማለት አታስተምርም ለማለት ምንድነው? ከኛው መጽሐፍ ቅዱስ ወስዳችሁ መጽሐፍ ቅዱስ የላቸውም እንደማለት እኮ ነው። በቃ እኔ ምንድነው አለው አንዱ ብር አበድረኝ አለው አንዱ ወዳጅ ባልንጀራሞች። ከዛ በኋላ የለኝም ይለዋል። በቃ ከኔ ልጠቀምና ሲኖር ካንተ ትከፍለኛለህ አላለው። አስቡት፣ ብር ጠየቀው የለኝም አለው፣ ከኔ ልጠቀምና በኋላ ካንተ ትከፍለኛለህ። ታዲያ እኔን መጠየቅ ከፈለግሽ ሙሉ እኔ ምልሽን ካልሰማሽ እንዴት ነው የምንግባባው? እኔ እንግዲህ የምልክት ቋንቋ አላውቅም። እንደዚህ ቪዲዮ ገልጬ እንደዚህ ብዬ አላስተምርም። አንደበቴ ነው ሊናገር የሚችለው፣ ጆሮሽ ነው ሊያዳምጥ የሚችለው። ምን ላድርግ ታዲያ? እኔን በግል ፈልገሽ ከሆነ የፈለግሽበትን ነገር በደንብ ግልጽ አድርጊልኝ። መማር ነው የምፈልገው እንዲህ ነገር ከሆነም ወይ በውስጥ አስተምሩኝ ወይ መምህራን ካላገናኙኝ አንድ ነገር ነው። ካልሆነ እኔ ደግሞ እኔን ብትጠይቂ እዚህ ጋር መስፈን ያለ ዛጎል አለ ቶማስ ሁሉም ይመልሱልሻል። እኔ የተለየ ሰው አይደለሁኝም፣ የተለየ ማንነትም የለኝም። ስለዚህ እኔን ለቅቅት አድርጊናውን ቃል እግዚአብሔር ላይ ትሄዳለሽ። ጥያቄሽ ቤተክርስቲያን ላይ ነበር፣ ቤተክርስቲያን መልስ ልትሰጥሽ ነው። በልጆቿ እሱን አክብረሽ የምትሰሚ ከሆነ አስገባሻለሁ። አይ አሁን ብለሽ እንደወጣሽ አይነት ንግግር ከሆነ እህት አለም ለአንቺም ለኔም ስለማይጠቅም
ጊዜ የተረፈሽ ከሆነ እኔ አላቅም። እኔ ጊዜ አልተረፈኝም። ቢያንስ ከ2 ሰዓት ያላነሰ ረጅም ሰዓት እዚህ ቦታ ላይ ቆይቻለሁ። እናት ዓለም ደክሞኛል። መጽሐፍ አንብቢ። አእምሮ ካለ ሁሉም ቦታ ትምህርት ነው አለ። ከልብሽ ከሆነ መጥፋት እንዳይሆን ነው። እኔ እግዚአብሔርን አግኝተሽ ህይወት እንዲሆንሽ ነው እኔ ምኞቴ። እንድትጠፊም አይደለም፣ እኔም እንድጠፋ አይደለም እዚህ የምጮኸው። ስለዚህ የሚያግባባን ከሆነ እንደዛ ካልሆነ ግን ዓለማዊ አጀንዳ ምናምን መወያየት ስለ ቢዝነስ ስለ ፖለቲካ አልወድም። ስለ ቢዝነስ ስለሆነ የሆነ ነገር ግን መመካከር እንችላለን። ስራ እንዴት እናሸንፍ ህይወትን ታስተምሪኛለሽ፣ አስተምርሻለሁ። የቤተ ክርስቲያን ጉዳይ ከሆነ ግን መልስ ይሄና መልስ ነው። አክብረሽ የምትቀመጭ ከሆነ በዚህ እንቀጥላለን። ካልሆነ እንግዲህ መንገዱን ጨርቅ ያድርግልሽ ነው እናታለን። ይቅርታ መምህር በመሀል ስለገባው ቅድም ማለት ንግግሩ ልክ ስላልሆነ ማለት ነው። እኔ ቤተክርስቲያኔን እኔ ቁጭ ብዬ ማንም እንዲዘልፋት አልፈልግም። ትላንትም የነበረች ቤተክርስቲያን ናት፣ ዛሬም ልጆቿን ያስተማረች ቤተክርስቲያን ናት። ምንም አዲስ ነገር ስለሌለ ማለት ነው። ግን ትላንትና በራሳችን ጉዳይ ወተን በራሳችን ስንፈት በራሳችን ድክመት ወተን ግን ዛሬ ላይ ተቀምጠን ቤተክርስቲያን ትላንት መልስ የላትም እንዲላት ማንንም አልፈቅድም። ጥያቄ ካላችሁ ኦፍ ኮርስ ጠይቁ፣ በየትኛው መስመር ላይ እንመልሳለን። ከዛ በተረፈ ግን ተንጠልጥሎ ቤተክርስቲያን የሚያስወጣ ነገር ስለሌለ ማለት ነው። ስለዚህ እኔ ኢሞሽናል የሆንኩት ለዛ ነው። ችግር የለውም። ኤፍቲዬ ሙሉዬ፣ አሁን እኔ ብጠይቅኝ ደስ የሚለው መምህር ምሳ በልቷል ወይ ብትይኝ አሁን አልበላውም እልሻለሁ እና ምሳ ልበላ ነው። መስፍንዬ በልቶ ከመጣ መስፍንዬ ስላ ዶክተርም ስላሉ እሳቸውን እንደዛ ይህ ብሎ በቃ ይቅርታ ችግር የለም። የቸገረውን ነው ስለሚያወራው ነው የቸገረውን የሚያወራው። ይቅርታ ይመገቡ። እውነት ነው ይደክማል። የብዙ ሰዎች ጥያቄ መመለስ ይከብዳል። ያው ብዬ ነበር ያሰብኩት። መስፍኔ ታዛችንን መልስልኝ። እኔ ብቻ ጥያቄ ችግር የለብኝ። ይኸውልሽ የታዘብነው ነገር እኛ ብዙ ሰው ስለምናስተናግድ እዚህ ጋር ኤፍቴ የተናገረችውን ምንም አንድ ነገር ሳልጨምር ትክክል ነች። አሁን ስም ማን ነው ስንለው እኔ እኮ በዚህ ገብቶ በዚህ ወጥቶ አያስፈልግም፣ ስም ነው የተጠቀሰው። አሁን አባም መምህረን በተናገሩ ተስማማለሁ። አሁን ያንቺ ሰው የሚጠይቀው የተቸገረውን ነገር ነው አይደለ? የተቸገርሽውን ነገር ጠይቂ ስትባይ ያችን ነገር ቁጭ አድርጎ መጠየቅ እያለ ብዙ ፕሮቴስታንቶች ፖለቲካ ስትሰሩ እንዲነበርኩ ይላል። ይህን ደግሞ ለኛ ከጥያቄው ጋር የተያያዘ አጀንዳ ወይም ደግሞ ፕሮሰስ አይደለም። ስለዚህ ቅር ያስብለናል። ለምን እህታችን ሆነሽ የራሳችን ወገን ሆነሽ ሌላውን ምን አይነት ፊድባክ ነው የሚሰጠው? እውነቴን ነው የምልሽ። እኔ አሁን ከኦርቶዶክስ ስለወጡት እግዚአብሔር ምስክሬ ነው፣ አንጀቴ በቃ ስፍስፍ ነው የሚለው። ምክንያቱም ከነበረው ይልቅ የእናንተ መሳት ክፉኛ እንደነበረ አካል አንደኛ ቤተክርስቲያንን አታውቁ፣ ሁለተኛ አባቶችን አታውቁ፣ ሶስተኛ ነገር የቤተክርስቲያን ቁጭ ብላችሁ የተማራችሁ አይደላችሁም። ብዙዎቻችሁ 2% እንኳን አይደለም። ኢቭን በጋሻውን ትዝታውንም ብታመጪው በጋሻው ቴዎሎጂ የተማረ አይደለም። አሁን ስነግርሽ በማስረጃ ነው የምነግርሽ። ስለዚህ ወጥቶ ስለተናገረ አንድ ሰው ኦርቶዶክስን ጠንቅቆ አወቃት ማለት አይደለም። ባንቺ ትልልቅ በምንላቸው እኔ ዲያቆን ነበርኩ፣ እኔ እንዲነ መምህር ነበርኩ፣ ያን አይተን እኛ ኦርቶዶክሳውያን የምንሸበር አይደለም። ስለዚህ አሁን እሱን ተይና መምህር ምሳይ ብሉልን፣ ነገ ከነገ ወዲያ ደግሞ ለኛ የሚጠቅሙ ናቸው። ከጧት ጀምሮ እንግዲህ በብዙ ነገር የተማርን የታነጽን ሰዎች አለን። አንድ ጌታ አለ፣ ከሱ ጋር ትቀጥያለሽ። ችግር ምናልባት አንድ ጌታ ሐሳብ ይሰጣል ያለ እኛ ተጋግዘን ማንኛውንም ነገር እንመልስልሻለን። እንግዲህ የጠየቅሽው ግን ፊልጵስዩስ ምዕራፍ 2 ቁጥር 6 ያለው ስለ እምነት የሚናገር ነገር አይደለም። አይቼዋለሁ አይደለም። አንቺ እየጠየቅሽ ያለሽው ዕብራውያን ምዕራፍ 10 ቁጥር 14 ያለውን። ስለዚህ ያችን ጥቅስሽን ማስተካኪ። ከዛ በተረፈ ግን ያው እናስረዳሻለን፣ ምንም ችግር የለውም። ግን እንደ አጋንንት ሴጣን
ዲያብሎስ ጌታችንን ፈትኖታል አልፈተነው? ሙሉዬ አይ ቆይ ጠይቆ ፈትኖታል አልፈተነው? ቆይ ልጨርስ። ፈትኖታል አልፈተነው? ጠይቆ እሺ ያው ቀጥል ተብያለሁ። ስለዚህ አሁን ያንቺ ጥያቄሽ ምንድነው? እሺ በቃ ላሳጥረውና ወደዚህ ሳቲ መምህር እንዳሉት መመለስ ያቃተሽ ነገር ምንድነው? ኦርቶዶክስ መልሳተሽ ፕሮቴስታንት ስትገቢ መልስ ያገኘሽበትን ነገር አታስታውሹም ብዬ ልውሰድ። አሁን የቸገረሽ ምንድነው? ወደ ኦርቶዶክስ እንዳትመጪ ያረጋሽ ምንድነው? እስቲ ጠይቂ። እኔ አሁን ቸገረ እየጠየቁት ጥያቄ ማለት ምን አልከኝ? አይ ጠይቂ ጥያቄሽ። ያው ኦርቶዶክስ መመለስ ማለት የኦርቶዶክስ የምትከተለውን የሥላሴ አስተምሮት እኔና የምከተለው የሥላሴ አስተምሮት አንድ አይደለም። ወደዛ አሁን እኔ ወደዛ ያዘነበልኩትኝ እኔ አሁን በክርስቶስ ኢየሱስ የዘላለም ሕይወት አግኝቻለሁ ብዬ ማምን ሰው ነኝ። በኦርቶዶክስ ሲታይ ደግሞ የዘላለም ሕይወት የሚገኘው ከስራ ጋር ነው የሚባለው። እኔ ደግሞ መስራት አልችልም። ስላልቻልኩኝ ክርስቶስ እኔን ስራ ሰርቶ መንግስትን አውርሶኛል ብዬ ነው ማምነው። ያው እምነት አይደለም የሚያስፈልገው፣ እግዚአብሔርን ያለ እምነት ማስደሰት አንችልም። እንደዛ ስለማምን ሆን አይልም ማለት እኔ ልመለስ ምናምን ለምን ሄድኩ የሚለው ሳይሆን አሁን ቅድም ርዕሱ ተነስቶ ነበረ ስለ ኦርቶዶክስ ስለ ኢየሱስ የምታስተምረው በሰውነቱ አይደለም አሁን ሰው አይደለም ብላ ነው። እና እዚህ ቃሉ ደግሞ ፊልጵስዩስ 2:6-8 ላይ ምንድነው የሚለው? ለኛም ለሁላችን የተጻፈ ነው እና ሰው ሆኖ ነው የመጣው። እንደገና ደግሞ ሰው መሆኑን ዮሐንስ 12:32-34 ላይ ይነገራል። አሁን ይሄንን ሁሉ ኦርቶዶክስ አትቀበልም። ከዛ እኔ ምን እንዴት ነው ይሄንን ደግሞ ነው ይቀበላለሁ? ስለዚህ መመለስ አልችልም ለማለት ያክል ነው። ግን ለማወቅ ፈልጋለሁ። ተሳስቼ ሊሆን ይችላል። እኔ ቃሉ ግን አይሳስም አይደል? እንዴት ነው የምታስረዳኝ? ያን ለመረዳት አንቺ እኮ አትሰሚም እኮ ፊልጵስዩስ ምዕራፍ 2 ቁጥር 2 ላይ እኮ ፊልጵስዩስ እንትን ነው ኦርቶዶክስ አትቀበለውም ፕሮቴስታንት ይቀበላል ያልሽ ምን አይሰማም። እኔ ጨርሻለሁ። የማልመለስበት ምክንያት እኔ ኢየሱስ ክርስቶስ ሰው ሆኖ መጥቶ ነው ወደ አዳምጩ ሙሉ አዳምጩ መስፍኔ ስንት ምዕራፍ ስንት ነው እያለሽ ነው? ምዕራፉን ንገር። ቆራረጠ ኔትወርክ ኦርቶዶክስ ማትቀበለውን አሳየኝ። ሙሉ መስፍኔ ይቅርታ እያሞቅኩ ስለሆነ እስኪ ሞቅ ፍቀዱልኝ። ሽሮ ናትን ሙሉ እስቲ የአንቺን የሥላሴ